ዛሬ የምናወራው ስለ እቅድ ነው if you fail to plan you plan to fail ይላል እቅድን ውጤታማ የሚያደርገው ከዚህ በፊት የነበረን ፐርፎርማንስ የሆነ ሰው ቼክ እንደሚያደርገን ስናቅ ባይ ዲፎልት at the back of our mind እኛ እንኳን ማድረግ ቢያቀተን እንደው ያ ሰው ይመልለኛል ለጉዴ ይያልን እናደርገዋለን ማለት ነው እቅድ ያየሁት ዴስቲኒ ጋር ለመድረስ ብቸኛው መንገድ ነው ኢሞሽናችን ላይ የተመሰረተ ህይወት መኖር እስካላቆምን ድረስ ህይወታችን ላይ የሚታይ ለውጥ አይመጣም ትጋት ማለት የሚታየው ውጤት ሳይሆን ከሚታየው ውጤት በስተጀርባ ያለ አቅም ነው every day uncomfortable ለመሆን ዝግጁ ነን ያቺን ፓርት ስትሮንገር የሚያደርጋት ነገር የማይወዱትን ነገር ደጋግመው የሚያደርጉ ሰዎች ናቸው ለካ እግዚአብሔርን ማክበር የሰጠንን ስራ መፈጸም ነው አንዳንድ ጊዜ የምንሮጥለት ነገር እግዚአብሔር ያልሰጠን ሩጫ ነው እግዚአብሔር እንደምታውቁት አንዱ ሬፒቴሽኑ መሀል ላይ ቀይ ባህር እንዳለ አይነግራችሁ because በዛኛው መንገድ አንሄድም የሚል ሰጀሽን እናቀርባለን ህይወት ላይ ያለው ውጤት በሙሉ የትጋት ውጤት ከሆነ where is the grace ጸጋው ከመጣ አለማድረግ አትችሉም ለምሳሌ ዋና ማይችልን ሰው ዋኝ ግን እንዳትሰምጥ ብትለው ምንም ነገር አድርገህ ስትጨርስ ያደረከው በእግዚአብሔር ጸጋ ድልህ የሚወሰነው መመሪያ መከተል በመቻል ውስጥ ነው ሻሎም ተመልካቾቻችን የምትከታተሉት የአርሚ ፖድካስት ነው ዛሬ ደግሞ ለየት ባለ መልኩ ይዘንላችሁ የመጣነው ፕሮግራም አለ በፊታችን እንግዶች ይዘን መተናል ፕሮግራሙን ሆስት ሆነን የምንመራው ከአርሚ ሁለት ወጣቶች ስንሆን እኔ ዳንኤል አብየና እኔ ቃልኪዳን በላይ ጥግና ጥግ ላይ ደግሞ የምትመለከቷቸው ሁለቱ የአርሚ ሊደሮቻችን ናቸው ስለዚህ ራሳቸውን በእድሜ ቅደም ተከተል ያስተዋውቁልናል ታላቅ ይቀድማል አመሰግናለሁ ዳንኤል ጆክስ ፍርዴ ይባላል ቴንክ ዩ ስለጋበዛችሁ እናመሰግናለን እሺ ጸጋባ መሐባላለሁ ቴንክ ዩ ስለጋበዛችሁ ያ ሶ ደስተኞች ናችሁ are you excited obviously excited ግን አይመስልም የፈራሽ ይመስላል አንቺ ትንሽ ፈርተሻል አልፈራችም እሺ ሶ ለመጀመሪያ ያህል ኢንትሮዳክተሪ ጥያቄዎችን ጠይቅና ከዛ በኋላ ወደ ፖድካስታችን የምንገባ ይሆናል ሶ ለምሳሌ እዚህ ጋር ጸግሻለ ጸግሽ ምን ላይ ነው የምታገለግለው ቤተክርስቲያን ኦኬ እሺ አመሰግናለሁ ያው የክብር ሕይወት ቤተክርስቲያን ላይ ከረንትሊ ማገለግለው በዋናነት መጀመሪያ ያው በአርሚ ወጣቶች አገልግሎት ላይ በማስተባበር አገለግላለሁ ከዛ በተጨማሪ ደግሞ ያው የክብር ሕይወት ቤተክርስቲያን የቢሾፍቱ አጥቢያ ላይ እዛም ላይ በማስተባበር አገለግላለሁ እግዚአብሔር እድሉን ስለሰጠኝ እጅግ አድርጌ አመሰግናለሁ እነዚህ ላይ ነው ማገለግለው እናንተን በመምራት እውነት ነው ላይ በማስተባበር እሺ ሰው እርሶ ደግሞ በመጀመሪያ እድሜዎትን ይነግሩንና ከዚያ ደግሞ እሺ ያው የኔ ትንሽ ለቁጥር ያዳግታል ማገለግልበት የት ነው ከዘላለም በፊት ነው ጀመረች እሺ በዋነኛነት በክብር ሕይወት ቤተክርስቲያን ውስጥ ጸጋ እንዳለው በአርሚ አገልግሎት ውስጥ ቲሙን በማስተባበር አገለግላለሁ ከዛ ደግሞ በፎሎ አፕ ወይም በክትትል ቡድን ውስጥ ደግሞ ጌታን የተቀበሉትን ሰዎች ቤተክርስቲያን ውስጥ እንዲጸኑ በማድረግ ከዛ ፋውንዴሽን ዲፓርትመንት ደግሞ የመጡትን ሰዎች የእግዚአብሔርን ቃል በማስተማር ከዛ ኮኦርዲኔሽን የተለያዩ ፕሮግራሞችን በማሳለጥ ታሳልጠዋለች አይሲ ሶ የዛሬውን ፖድካስት ብዙ እንድታሳልጭ እንጠብቃለን ማለት ነው ኦኬ እሺ ሶ ወደ ዛሬው ርዕሳችን እንግባ ቃል ምንድነው የዛሬው ርዕሳችን ላይክ ሁላችንም ትልቁም ትንሹም አንድ የምናደርገው ሀቢት አለ አይደለ ልክ አመቱ መጀመሪያ ሲገባ አንድ አዲስ አመት ስንጀምር የምናደርገው ነገር አለ which is ጸጋ ትንሽ ሲሪየስ እንደዚህ ጋር አለ ባንተ ጸናጽልና ናርዲ በጎን ገብታለች ጄንዚ አይሲ ያ በጎረቤት ካልቸር ሶ ዛሬ የምናወራው ስለ እቅድ ነው ሁላችንም በየአመቱ የመጀመሪያ የምናደርገው the first thing is ማቀድ አይደለ ስለዚህ ስለ እቅድ እናወራለን በሱ ስር ደግሞ ስለ ትጋት ስለ ዲሲፕሊን እንዲሁም ደግሞ ጸጋና ስራን እንዴት ባላንስ ማድረግ እንዳለብን እናወራለን ምሳሌ 21:5 ላይ ሲናገር የትጉ ሰው እቅድ ወደ ትርፍ ያመራል ችኮላም ወደ ድህነት ያደርሳል ይላል
ትርፍም ሆነ ድህነትም ሆነ ድንገት የምናገኘው ነገር አይደለም። ሰው በአጋጣሚ ድሃ አይሆንም፣ በአጋጣሚ ሰክሰስፉል አይሆንም፣ በአጋጣሚ ትርፍ አያገኝም። መንፈሳዊ አባታችን ሁሌ የሚነግረን ነገር አለ። if you plan to fail if you fail to plan you've planned to fail ይላል። so by default አቅድ አላወጣንም ማለት ፌል ለማድረግ አቅደናል ማለት ነው። ስለዚህ ትጉ ምን አለ like የትጉ ሰው እቅድ ወደ ትርፍ ያመራል። ስለዚህ ሁላችንም ትርፍ የምንፈልግ ከሆነ ሁላችንም አባንደንስ ሁላችንም ስኬት የምንፈልግ ከሆነ እቅድ የሚለውን ነገር we need to talk about it አይደለ? ስለዚህ ዛሬ እንፈተዋለን። ሶ እኛ እንጠይቃለን፣ እነሱ ይመልሳሉ፣ ከጥግና ጥግ መልስ ይመጣል። ከዛኛ እንጠይቃለን በተራችን yes እርስ በርስ ሶ ከዚህ በታች ያሉትን ጥያቄዎች ያወጣናቸው ከአስክ አርሚ ቦት ላይ የተጠየቁትን ጥያቄዎች ሰብስበን ነው እና ሞዲፋይ ያደረግን ነው የምናቀርብላችሁ። አስክ አርሚ is a blessing, right? yes ሶ ቴሌግራም ቻናላችን ላይ ኦፊሻል ቴሌግራም ቻናላችን ላይ አርሚ ጄልሲ ብላችሁ ብትገቡ ፐብሊክ ቻናል አለ። ሶ እዛ ላይ ፒን የተደረገ ቦት አለ። አኖኒመስ ቦት ነው ማለትም እዛ ጋር የምትጠይቁትን ጥያቄ ማን እንደሆናችሁ ማን እንደላከው አይታወቅም። ጥያቄው ብቻ ነው የሚገባው ወደኛ። ግን እነዛን ጥያቄዎች በመሰብሰብ እንደዚህ ባሉ ፖድካስቶች ላይ እንደ ርዕስ እያመጣናቸው እንወያይባቸዋለን፣ መልስ እንሰጣቸዋለን። ከዛ ባሻገር ደግሞ ዩቲዩብ ላይ የምትከታተሉን ካላችሁ ኮሜንት ሴክሽን ላይ ጥያቄዎቻችሁን ብትጽፉ እንዲሁ አድረስ ለማድረግ እንሞክራለን ማለት ነው። ሶ ጀመረን። You ask, we answer. they answer. They answer. Technically they answer. ቲሸርት እናደርጋታለን። መልስ ይዘን ነው ላይ እነሱ መልሶች ናቸው ብለን እኛ question ask እንለብሳለን፣ እነሱ answer ይለብሳሉ። I receive it. አሜን። Army will be the comment. ኦኬ So ስንጀምር እቅድ ማለት ምን ማለት ነው? what do you think plans? እቅድ ምንድን ነው? እቅድ ጸጋ አቅዷል በዚህ ጉዳይ ላይ ለመናገር ነው። we should give him a chance. ኦኬ ምንም የተለየ አቀድ ስቅር የለም ግን ኦኬ እሺ ያው ስለ እቅድ ኖርማሊ ቸርች ሁሉ ጊዜ መንፈሳዊ አባታችን አመቱን ሲጀመር ብዙ ነገር ይነግረናልና ያው ብዙም ተመልካቾቻችንም ይሄንን ማቁት ርዕስ ነው ብዬ አላስብም። የተወሰነ ላይት እዛ ላይ ለመጨመር ካልሆነ በስተቀር ስለዚህ እቅድ ስንል ያው በእንግሊዝኛ ልበለውና በአማርኛ ተረጉማለሁ ቲንኪንግ ቢፎር ዱይንግ መንፈሳዊ አባታችን በቀላሉ የሰጠን ዴፊኒሽን እሱ ነው። ከማድረጋችን በፊት ማሰብ፣ አለበለዚያ ምን ይሆናል? ያደረግነው ነገር የሚያሳስብ ነገር ይሰጠናል። ሰዎች ሁለቱ ቦታ ላይ ነው የሚሆኑት፣ ወይ አስበው የሆነ ነገር ያደርጋሉ ወይ ሳያስቡ ያደርጉትና ያደረጉት ነገር የሚያሳስብ ነገር ይሰጣቸዋል። ስለዚህ እቅድ ማለት የምናደርጋቸውን ነገሮች ከማድረጋችን በፊት ማሰብ ማለት ነው። ግን ከዚህም በፊት አይ ሆፕ ከእቅድ የሚቀደም ነገር ያለ የሚመስለኝ ብዙ ሰው ለምሳሌ እቅድ ሲባል ደስ ለምሳሌ የዛሬ 10 መጽሐፍ አነባለሁ በዚህ አመት ብሎ ሊያቅድ ይችላል። እቅድን ውጤታማ የሚያደርገው ከዚህ በፊት የነበረን ፐርፎርማንስ ነው። ለዛ ነው ኢቭን መንፈሳዊ አባታችን ሲናገር if you cannot measure it you cannot improve it ካለካው ልታሻሽለው አትችልም ማለት ነው። እቅድ መሻሻል የምንሻሻልበት ሮድ ማፕ ወይ መንገድ ከሆነ ለማሻሻል ምኑን ነው የምናሻሽለው? የት ነበር የነበር ነው? የትላንትና ፐርፎርማንስ የትላንትና አፈጻጸማችን ምንድን ነበር? እሱን አይተን እሱ ላይ ተንተርሰን ከዛ ይሄ ሪዝነብል የሆነ ሊተገበር የሚችል ከዛም ደግሞ በእኛ አቅም ልክ የሆነ እቅድ እናወጣ። ብዙ ጊዜ እቅድ ሲባል ብዙ ጊዜ የምንቸገረው ምንድነው? አንዳንዴ ከአቅማችን በላይ ይሆናል፣ አንዳንዴ ሪያሊስቲክ አይሆንም። ሰዎች ስላቀዱት የምናቅደው ይሆናል። የትላንትናውን አፈጻጸም አይተን ከትላንትናው አፈጻጸም የተሻለ ምን ማድረግ እንችላለን የሚለውን የምንወስንበት ነው። ስለዚህ ክሊር ሮድ ማፕ ነው ልንሰራው ልንደርስበት ልናደርገው ለምንፈልገው ነገር የሚወስደን መንገድ እቅድ ይባላል። ዕንባቆም 2:2 ላይ ራእዩን ስለ ራእይ ሲናገር ራእዩን በግልጽ እንዲነበብ ጻፈው ይላል። የትኛውም ራእይ ግልጽነት ያስፈልገዋል። ያ ግልጽነት ፕላን የምንለው ወይም እቅድ የምንለው ነገር መሆን ይችላል ማለት ነው። ምናልባት ሲምፕሊ እንደሱ መመለስ ይቻላል እና አይ አግሪ ጸጋ ካለው ላይ እና አንዳንድ ጊዜ ኦቨር አምቢሽየስ እንሆናለን። in my perspective አሁን እያየሁት ስመጣ ያው እንደምታውቁት ብዙ አመት ነው የኖርኩት። ኤቨርግሪን በሚለው ብስማማም ያው አመቴን ግን አልጠብቀውም።
አትነግሪኝም? ወደፊት ስንነጋገር ይሆናል። እምነቴ ያዩ አይ ሲ ኦፍ ሪከርድ። አንዳንድ ጊዜ ልክ አመቱ ሲጀመር በጣም ኤክሳይትድ እንሆናለን። ከዛ በቃ በዚህ አመት እንደዚህ ያደርጋለሁ እንደዚህ ያደርጋለሁ which is good። ከዛ ግን ጸጋ እንዳለው ወደ ኋላ ተመልሰን at least the past 1 2 3 years ምን አድርጌያለሁ፣ ምን ነገር ላይ ኢፌክቲቭ ነበርኩኝ፣ ከዛ ስፔሻሊ ደግሞ ዊክነሳችን ምን ነበረ። ለምሳሌ ምናልባት ባለፈው አመት ስፒሪቹዋል ላይፋችን ላይ ምናልባት ከእግዚአብሔር ጋር ያለን ህብረት ሊሆን ይችላል፣ መጽሐፍት ማንበብ ባይብል ስተዲ ላይ ጥሩ ሆነ ሊሆን ይችላል። ምናልባት በተቃራኒ ከሰዎች ጋር ባለን ኢንተራክሽን ሊሆን ይችላል፣ ስራችን ላይ፣ ትምህርት ላይ፣ ሌላው የህይወታችን ክፍል ላይ ግን ክፍተት ያሉበት ላይ ሞር ፎከስ ብናደርግና እነዛን ነገሮች እንዴት ኢምፕሩቭ አደርጋለሁ። ከዛ ስማርት ሚል ሜተድ አለ አይደለ? ስፔሲፊክ እንድንሆን ሜዠረብል እንድንሆን ታይም ባውንድ እንዲደረግ። ከዛ ዩዥሊ የማናደርገው ነገር ፕላን ስናደርግ አካውንተብል መሆን ብንችል፣ ለምሳሌ እኔ የሆነ ነገር ፕላን ሳደርግ ሁሉንም ነገር ለሰው ኤክስፕሎይት እናድርግ ማለት ባይሆንም ግን እንዲህ አደርጋለሁ ካልን አንዳንዱን ነገር ለሆነ ሰው ሼር ብናደርገው። ለምሳሌ አም ፕላኒንግ ምናልባት በአንድ ወር በሁለት ወር የሆነ ያህል መጽሐፍ አነባለሁ ካልኩኝ ለሆነ ሰው ብናገር ከዛ ያ ሰው ኤቭሪ ናው ኤንድ ዘን ቼክ ቢያደርገን የሆነ ሰው ቼክ እንደሚያደርገን ስናቅ ባይ ዲፎልት አት ዘ ባክ ኦፍ አወር ማይንድ ኦኬ እንደው እኛ እንኳን ማድረግ ቢያቀተን እንደው ያ ሰው ይለኛል ለጉዴ እያልን እናደርገዋለን ማለት ነው። ዊንተር ካምፕ ላይ ማይሆን ዳዲ ይሄንን ስለ ትራክ ከዛ ባለፈው ሴል ግሩፕ ላይ ዲስከስ ያደረግን አንድ ልጅ ስትናገር በጣም የገረመኝ ነገር ፕላኒንግ ላይ ሀቢታችንን ዲሲፕሊን ብናደርገዋለች በቃ that will help us። አሁን ብዙ ጊዜ ፋይት የምናደርገው ሀቢቶቻችን ኦቨርራይድ ያደርጉታል የኛን እቅድ። ለምሳሌ ቀኑን ሙሉ ስራ ስንሰራ ወይም ስንማር whatever ስናደርግ እንውልና እቤት ስገባ ጸልያለሁ አነባለሁ እና ብለን እንገባለን። ያው ስመጥረት ባይስፈልግም አላልኩት እንላለን። ሶ እቤት ከገባን በኋላ ግን we feel exhausted። the easiest thing ማድረግ የምንፈልገው ወይ መተኛት ወይ የተወደደውን ስልካችንን ይዘን አንዳንድ ነገሮች ማድረግ ማየት ነው። አውር ቢላብድ እሱን ይዘን ቁጭ ማለት ወይም ሪላክስ ብናደርግ ደስ ይለናል። እሱ ሀቢት ነው። ሶ ሀቢታችንን ግን ወደ እቅዶቻችን ቤንድ እንዲያደርጉ ፑሽ ማናደርጋቸው ከሆነ ሁሉ ጊዜ ያየለመድነው ነገር የኛን እቅድ በሁሉ ጊዜ ኦቨርራይድ ያደርገ ወይም ነገ አደርገዋለሁ እያለ ይሄዳልና ሀቢት የሆነብን ነገር ኮንሽስሊ ከምናደርገው ነገር ጋር እስካላነሰ ድረስ ወይም ያኛው እስካልበለጠ ድረስ ተመልሰን ወደዛው ራውት መመለሳችን አይቀርም እና ትንንሽ የሚመስሉ የምናባከናቸው ሰዓቶች አሉ ወይም ትንንሽ የሚመስሉ ልምዶች አሉ። እነሱ ነገሮች ላይ ፎከስ እያደረግን ከሰራን we can come back። ምናልባት as example የሚጠቅም ከሆነ this year ባልናገረው ምን እንደሆነ ግን last year come on last year በጣም የተጸጸትኩበት ወይም I wish ባረጋው ብያሰብኩት አንዳንዱን በኔ ድክመት አንዳንዱ ከአቅሜ በላይ በሆነ ምክንያት ያላረኩት ነገር ነበርና this year I planned on it። ከዛ ፕላን ካረኩት በኋላ ለኔ እኔ ጋር ከቀረ ያው በኔና በኔ መሃል እና በጌታ መሃል ይቀራል። ላርገው አላርገው ማንንም አያውቅም። ግን on purpose I was telling people ለማምናቸው አላምናችሁ ማለት ሳይሆን ለሚመለከታቸው ሰዎች በሚለው እንወስዳለን። ሶ ለነዛ ሰዎች በመናገር I am trying to make myself የሆነስ accountable እንዲያደርገኝ እንዲህ ላረግ አስቤያለሁ ካን ዩ ቼክ ኦን ሚ እንደዚህ ላረግ አስቤያለሁ ስፔሲፊክ ታይም ስፔሲፊክ ቀን እየነገርኳቸው ሶ እነዛ ሰዎች የሆነ ነገር ቼክ ሲያደርጉኝ ወይም ቼክ ያደርጉኛል በሚል የሆኑ መንዝ ወይም የሆኑ ጊዜያት ያ ነገር ሀቢቴ ይሆናል ማለት ነው። ከዛ ባይ ዲፎልት I will flow in it። ስለዚህ የትኛውን ፕላን ሀቢታችን እስኪሆን ከሰራንበት ዲፎልት ሞድ ውስጥ እንገባለን። ግን ኮንፈርት ከፈለግን አይሆንም። because usually plan ሲደረግ ነው እንጂ ደስ የሚለው መሬት ሲወርድ ደስ አይልም። because it takes a commitment and discipline። so ያቺን ትራንዚሽን ለመስራት we need to have some kind of guidance ማለት ነው። that's my suggestion። so ያው ስንጀምርም ስናነሳው ሀሳቡን አመቱን መጀመሪያ ብዙ እቅድ እናወጣለን እንላለን። for some reason አመቱ መጀመሪያ ነው ብዙ ሰው እቅድ የሚያወጣው እና አመቱ በሄደ ቁጥር ግን
ብዙ ሰው እቅድ ወይ እየቀነሰ ወይ እየጠፋ ወይ ጭራሽ they will show it under the bed አያዩትም ሁላ የተጻፈው ለምሳሌ አሁን ቅድም ጸግሽ ራሱ ሬፈረንስ አድርጎ ማየት ምናምን ይፈልጋል ለሚለው ራሱ ለሬፈረንስም እንዳይሆን ሆኖ ነው የሚጠፋው እቅዱ ለዛ ለምንድን ነው because ይሄ ኤክሰፕሽን ሳይሆን ማጆሪቲው እንደዛ ነው ብዙ ሰው ኤክስፒሪየንስ እንደዛ ነው እንደዛ ሰው የሆነ ነገር ማድረግ ፈልጎ የሆነ ነገር ለማድረግ ወስኖ ጀምሮ sometimes like እግዚአብሔርን ማምነው እኮ ነው at the start literally ጸልዮበት አስተካክሎ በቃ they're feeling good they're feeling confident እና በእምነት ላይ ጀምረው ለምዶ ማስቀጥ ጀምረውት ያደረጉት ምናምን ከዛ diminish ያደርጋል throughout the year እየወረደ ይጠፋል እዛ why is that ለምንድን ነው ተመልካቾችም ይኖራሉ ብዬ አስባለሁና ከዛም በኋላ ደግሞ ሪፒቲቲቭ ሲሆን ዲስከሬጅ ስለሚያደርግ ወደ መጨረሻ ቀጣዩ አመት ላይ ላለማቀድ ያነሳሳናል እና እንደው ያው እኛ እንደውም ቸርች ውስጥ ስላለን ያው አቅዱ ቀዳም ሲባል አቅዱ ስለተባለም ብቻ for the sake of that እናቀድ እንችላለን እንጂ ይሄ ዲፕ ዳውን ግን ዲስከሬጅመንቱ አለ ብዙ ከዚህም በፊት ባለፉት አመታት ስላልፈጸምኳቸው ከዚህም በኋላ አይፈጸምም የሚል ፍርሃት ትራውማ ነገርም ስላለ ከዛ ምንድነው ኮዙ መጀመሪያ ኮዙ ምንድነው ምን ይመስላችኋል ከዛ ደግሞ እንዴት ትሪት እናድርገው ይሄን ነገር ያው የብዙ ሰው ቻሌንጅ ነው ኢንክሉዲንግ አይ ሆፕ አብዛኞቻችንን ሁላችንንም ቻሌንጅ ያደርገናል ብዬ አስባለሁ አይ ሆፕ መጀመሪያ ፊውል የሚያደርገን ነገር ምንድነው እቅድ ስናወጣ ቅድም ያልከው ማለት ነው ስለተባልን ያደረግነው ነገር የመቀጠል እድሉ የወረደ ነው ኮንቪንስ ያላደረገንን ነገር ለማድረግ ኢነርጂ የለንም ወይ ጉልበት አይኖረንም እና ለምንድነው እቅድ ማወጣው እቅድ ያየሁት ዴስቲኒ ጋር ለመድረስ ብቸኛው መንገድ ነው ባይ ቻንስ ልደርስ እችላለሁ ወይስ ግዴታ የማደርገው ነገር ከተቀየረ ነው እዛ ቦታ የምደርሰው አንዳንድ ጊዜ አምሯችን ውስጥ በቃ በሆነ ባቀድኩትም መንገድም ባይሆን በሆነ መንገድ ደርሳለሁ የሚል ሱፐርስቲሽን ወይም በአማርኛ ግምት ወይም ይሆን አምሯችን ውስጥ አንደርላይንግ የሆኑ የማይታዩ ግን የሆኑ ነገሮች አሉ የሚዋጉን ቅድም ናርዲን ብለሽዋልና ጭንቅላታችን ውስጥ ያሉ ትንንሽ ድምጾች ግን ቀጥለን ለመስራት ሁሌ የሚጎትቱን ባላደርገውም አይ ካን ሰርቫይቭ አኮምፕሊሽ የሆነ ነገር በመፈጸም እንጀምርና ወደ ሰርቫይቫል ሞድ በቃ ባላደርገውም በቃ አይ ካን ሰርቫይቭ የሚልና ጠንካራ ስትሮንግ ሪዝኖች ያስፈልጉናል በቃ በሁለት ሰዎች መካከል ያለው ልዩነት አንደኛውን ሰው ኮንሲስተንት እንዲሆን አንደኛውን ሰው ደግሞ እንዲወጣና እንዲወርድ የሚያደርገው ይሄ ድራይቭ የሚያደርገን ፎርስ ዋን ታይም ግን አይደለም ያ ድራይቭ የሚያደርገን ፎርስ ወይ የሚገፋን ኃይል ራሱ ኮንቲኒየስሊ ፊውል መደረግ ይኖርበታል ለምሳሌ አመቱ መጀመሪያ ላይ ምንድነው ለምን ሰዎችን ሁሉ የሚያነሳሳው ካልከኝ አዲስ አመት ነው አዲስ ተስፋ ነው ሁሉም ሰው የሚያወራው ስለ አዲስ ነገር ነው ሁሉም ሰው በቃ ኒው ይር ሪዞሉሽን ብሎ በቃ አዲሱ አመት ላይ የትላንትናውን ስተት ላለመድገም ምናምን በቃ የሚፈጠረው ድባብ ነው ብዙዎቻችንን ኢቭን ለቅድ ለማውጣት ራሱ ቅድ የሌለውን ሰውዬ ራሱ የሚያነሳሳው እሱ ነው ከዛ ግን አመቱ ሲቀጥል ሁሉ ነገር እዛች ሞቅታ ላይ ያልቅና ከዛ ፊውል የሚያደርገን እንደ ትላንቱ ስቲል አዲስ አመት ላይ ነው ያለው ስቲል በዚህ አመት ብዙ ስራ ይጠበቅብኛል የሚለውን ፊውል የሚያደርገን ነገር የለም ኢንቴንሽናሊ ወይም አቅደን የምንሰማው ነገር የለም የትላንትናውን ጉልበት የሚመልስልን ድጋሚ ጉልበት የሚሰጠን ልክ መኪና ባንድ በተሞላው ነዳጅ አይደል ብዙ ርቀት ከሄደ በኋላ ስቲል መሞላት አለበት ለምንድን ነው እቅዶቼን ያወጣኋቸው ምን ፈልጌ ነው ምን አስቤ ነው ብቸኛ መንገዶች ናቸው ወይ እግዚአብሔር ወዳየልኝ እኔም ወዳየሁበት ቦታ ለመድረስ የሚለው ነገር ማሰብ ስለዚህ ኮንቲኒየስሊ አይ ሆፕ አንደኛው ሪዝን ኮንቲኒየስሊ ያንን እየሰማን ለምን የሚሉ ጥያቄዎቻችንን እየመለስን ከዛ ህይወት ላይ ሰው የሚለካው በውጤት ነው አይደል በወሬ ነው በወሬ አይደለም ውጤት የሚኖረን ደግሞ በየቀኑ የምናደርገው ነገር ካለ ስለዚህ ይሄ ሴንስ ኦፍ ሪስፖንሲቢሊቲ በቃ የኔ በቃ የማደርገው ነገር ሳይቀየር የምኖረው ህይወት አይቀየርም አካባቢዬ ማይቀይ እኔ ሳልንቀሳቀስ አጠገቤ የሚንቀሳቀስ ምንም ነገር የለም
ቅድም ካልኩ ሐሳቦች ጋር ይሄዳል። እነዚህ ነገሮች የሚገፉን ኢቭን ከዛ ምን ገባበት ሰርክል ኮንቲኒየስሊ ለእድገት የሚሰሩ ሰዎች አካባቢ ከሆንክ የሚያድግ ነገር ስታይ የሚነግርህ ነገር አለ አይደለ? የምናየውም ነገር አንዳንዴ አመቱ ሲጀመር የሆነ ነገር እናያለን። ከዛ ግን እያየን የምንቀጥለው ነገር እየሰማን የምንቀጥለው ነገር እየተከተልን የምንቀጥለው ነገር አንዳንዴ ምንም በሌለበት የሆኑ ሰዎች በጣም ይሰራሉ። እነዛ ሰዎች አካባቢ ከሆነ ሁሌ ሴንስ ኦፍ አርጀንሲ አለ። ቢኮዝ የሚሰራ ሰው ስታይ ለሊት ቁጭ የሚል ቀን የሚተጋ ሰው ስታይ ለምን እንደሆነ አንተም ያ ነገር ሼር ታደርገዋለህ። ሶ አይ ሆፕ እቅዶቻችንን የምንጥልበት ቶሎ የመጀመሪያው አእምሯችን ውስጥ ያለው ቅድም ያልናቸው መልሰው ወደ ኖርማላይዝ እንድናደርግ የሚያደርጉን አይ በጣም ስሜታዊ ሆነ ነው መጀመሪያ ወጣውና ተመለስ የሚለን ውስጣችን ያለው አስተሳሰብ በጠንካራ ምክንያቶች መቀበር አለበት፣ ከህይወታችን መነቀል አለበት። ግን ዋን ታይም ግን አይደለም፣ ኮንቲኒየስሊ ኢፈርት ይፈልጋልና እኔንም አንዳንዴ ቻሌንጅ የሚያደርገኝ እሱ ነው። ሶ መስራት እንጀምራለን፣ እንሮጣለን ከዛ ግን ባላደርገውስ ግን ለምንድን ነው መጀመሪያ ላይ ይሄን ያወጣሁት? እግዚአብሔር ሰጥቶኝ ነው ብዬ ነው ይሄኛውን አይደለ በቃ በዚህ አመት እንዲህ እንዳደርግ እግዚአብሔር ፈቅዷል ብዬ ነው። ስለዚህ መሀል ላይ ደግሞ መልሰን ወደዛ እንመለሳለንና አይ ሆፕ እንደዚህ አይነት ነገሮች ይመስሉኛል ፐርሰናሊ። አይ ቲንክ እኔ ኖቲስ እያደረኩ ያለሁት ነገር ኮንፈርት ዞን መልቀቅ በቃ አንፈልግም። ዳዲ ሲናገር የምናስገባውን ነገር ካልቀየርን የምናስወጣውን ነገር አንቀይርም። ለምሳሌ ከዚህ ካለንበት ቦታ የሆነ ቦታ መሄድ ከፈለግን እና እዛ ጋር ደግሞ 12 ሰዓት ላይ እንደርሳለን ካለን እና ከተነሳንበት ቦታ እዛ ጋር 5 ሰዓት የሚፈጅ ከሆነ ግን እኛ ከተነሳንበት ቦታ ምንም የመራመድ ፕላን ከሌለን እንዴት ነው እዛ ጋር የምንደርሰው? ልክ እንደዛ ነው። ምክንያቱም አመቱ ከተጀመረ በኋላ ታይም ኦልዌይስ ቴክስ በፍጹም ቆሞ የማይጠብቀን አንዱ ነገር ጊዜ ነው። እኔ ያው ምስክር ነኝ። ኢትስ ቴኪንግ ፒፕል የሆነ ቦታ መድረስ ከፈለግና እርምጃ ማንራመድ ከሆነ ከዛችሁ ኮንፈርት ዞን ሳንወጣ እደርሳለሁ እመጣለሁ አይዛችሁ ጠብቁኝ እያልን ተስፋ እንሰጣቸዋለን እንጂ እዛ ጋር የሚጠብቁንን ሰዎች በፍጹም አንደርስም። ሰዓቱ ደግሞ መቅጠር አይቀርም። ስለዚህ አይ ቲንክ ሜጀር ፕሮብሌማችን ብዬ የማስበው እስካሁን አሁን ከረንትሊ ያየሁት ያሉት ነገር ከኮንፈርት ዞን መውጣት አንፈልግም። እቅዱ እኮ የታቀደው ከምናደርገው ነገር በተቃራኒ ሌላ ነገር ለማድረግ ነው። ግን ካቀድነው በኋላ መሬት ላይ ልናወርደው ስንል it will take discipline, it will take a different kind of sense እና ኮምፎርታብል አይሆንም። እና አንድ እግዚአብሔር ሴት ስትናገር ምን አለች? ኢሞሽናችን ላይ የተመሰረተ ህይወት መኖር እስካላቆምን ድረስ ህይወታችን ላይ የሚታይ ለውጥ አይመጣም። በተሰማኝ ብዙ ነገር አይሆንም። አሁን ለምሳሌ እዚህ ለመገናኘት ስለተሰማን ብቻ አይደለም ያለው ብዙ ነገር ተሰምቶናል። አንዳንዶች አልተሰማቸው እውነት ነው ተይዘን ነው የተቀበል so if our life is depending on feelings እንዴት ነው እንደ ብልጭ ድርግም ይሆናል ወይ ሬንቦው ላይፍ ይሆናል። ያ በጣም ማንተማመንበት ነገር እሱ ነው። ለምሳሌ ዛሬ ጧት 12 ሰዓት የተሰማን ስሜት 12 ሰዓት ከ20 ሲል ተቀይሯል። ለጌታ ክብሬ ደግሞ ሴቶች ላይ ይፈጥናል። እውቅና መስጠታችሁም አንድ ነገር ያ ወደ ሌላ አታርጉሙ ብንጅ ፍሪኩዌንትሊ የሚቀየር ነገር ላይም ተመስርተን ከዛ ደግሞ እዛ ጋር መደርሳለሁ ብለን አይሆንም። ስለዚህ ፊሊንጎቻችንን ኦቨርራይድ የሚያደርጉ አንድ ሰውም ሲናገር I will tell my feelings to follow my decisions አለ። So after you decide something whether you feel it or not you do it then your feelings will follow up. ለምሳሌ ወደ ቸርች መሄድ ላይሰማን ይችላል። እንደው መንፈስ አባታችን ነገር በጣም ያልተሰማችሁ ቀን እንደውም that is the day you have to come ከዛ ከመጣችሁ በኋላ ፊሊንጋችሁ will catch up believe me in the middle of the sermon in the middle እንኳን መጣው እንላለን that is just a feeling and as feeling ኖረም አልኖረም we just have to make the decision እና ከኮንፈርት ዞን ግዴታ መውጣት አለብንና አንዳንዴ ያንን ነገር ፑሽ የሚያደርገን ኤክስትራ ፎርስ ሊኖር ይችላል። ለምሳሌ ስራ ምን ሄደው ወይም የራሳችንን ቢዝነስ ሲሆን የምናደርገው ስለተሰማን አይደለም ፒፕል እንዲሰማን የሚያደርጉ ብዙ ነገሮች so external forces ይኖራሉ so push ያደርጉናል። ግን ለአንዳንዶቹ ነገሮች ማንም ሰው push ላይ ያደርገን ይችላል። it's just our decision we need to grow and make those decisions and make them happen. ካልሆነ ደግሞ ቅድም እንዳልኳችሁ we can make some people accountable specific ምናልባት እዛ ላይ ኤክሴል ያደረጉ ሰዎች ሊሆኑ ይችላሉ። ለምሳሌ for example ወንጌል ስርጭት
ብለን እናልፈዋለን። እሱ ነገር ላይ ቻሌንጅድ እንሆናለን። አንዳንዴ እንፈራለን፣ አንዳንዴ አይሰማንም፣ አንዳንዴ እንዲሰማን አንፈልግም። ነገር ብቻ እንላለን። ካልሆነ ኤክስኪውዝ እንፈጥራለን። ልወጣ ነበር እንደዚህ ሆኖ እንትን ሆኖ ምናምን እንላለን። ግን እዛ ደግሞ ላይ እግዚአብሔር ረድቷቸው by the grace of God በጣም ኤክሴል ያደረጉ ሰዎች አሉ። we can make them our friends and we can ask them whenever you're planning to go out, please let me know. Can you give me a text, a call? ከዛ የሆነ እርጅ የሚያደርገን ሰው ይኖራል። ከዛ እነዛ በዛ አቅጣጫ የጠነከሩ ሰዎች ትንሽ ቢጎትቱን እኮ በቃ ያቺን ሂል እስክንወጣ ነው። ከዛ በኋላ መራመድ እንችላለን። እንደኔ ነገሩ የማይፈጸምበት ምክንያት አንደኛ ይሄ ነው። ሌላኛው we don't go back and cross check። ለምሳሌ አሁን መስከረም ኦልሞስት እየጨረስን ነው። መስከረም እንዳልቋል እና ምን አደረግን እስካሁን? ዛሬ መስከረም ኦልሞስት እየጨረስን ነው። ይሄንን the past 20 something days ምን አድርገናል? በእነዚህ 28 ቀኖች አንዳንድ ነገሮችን ካልቀየርን ምን ያህል እርግጠኛ ናችሁ the coming months የምንቀይረው? እዚህ አንድ አማርኛ ቃል አለ ባልተረጉመው፣ ግምገማ። ተመልካቾቻችን በየቤታችሁ ባለ ዲክሽነሪዎች እንድትመለከቷቸው። ሁለት የተለያዩ ቃሎች ተጋጥመው ነው አልደግመውም። if we don't go back በጣም ስማርት ናችሁ። እንደዛ ካላደረግን ለውጥ አይመጣም። እንደዛ ደግሞ ስናደርግ አንኮምፎርታብል ይሆናል። ለምሳሌ ተሰብስበን እኛ እሱን ካደረግን ቃል ይሄን አላረግሽም፣ ጸጋ እንዲህ ብለህ ነበር፣ ለምን እንደዚህ አላረክም? አይ እንዲህ ሆኜ ነው እንዲህ እኮ ማድረግ ትችል ነበር። እና ኢትስ ቬሪ አንኮምፎርታብል እና እነሱን ዲስከሽንስ ዊ ኒድ ቱ ዱ ዘም ከራሳችን ጋር ወይ እንደዛ አካውንታብል ካደረግነው ሰው ጋር ኤቭሪ ናው ኤንድ አላቅም መንዝሊ ወይም 3 months 6 months we need to go back and cross check የምንገመገመው ነገር አይደለም። that's my suggestion። እንደገና ዋጋችንንም አንተምንም አይሆን እቅድ ስናወጣ ቤኔፊቱን ብቻ እንጂ ኮስቱን አናይም። exactly 3 ሰዓት አጠናለሁ 3 ሰዓት በማጥናት ውስጥ የሚገኘውን ጥቅም እንጂ የምናስበው 3 ሰዓት ማጥናት እንደ ኮስት የሚያስደርገው። መጽሐፍ ቅዱስ ላይ ጦርነት ሊገጥም የወጣው ሰው አይደል 10,000 ሰራዊት ይዘህ 20,000 ሰራዊት ያለው ሰው ከሆነ የምትገጥመው ቁጭ ብለህ ኮስት ማትችለው ከሆነ መጀመሪያውኑ እጅህን የምታነሳበት ነጯን ባንዲራ የምታውለበልበትን ትፈልጋለህ። አንዳንዱ ነገር ኮስቱንም ካልኩሌት አናደርግም። ይሄ እቅድ ይሄንን ዋጋ ያስከፍለኝ፣ እሱም አይሆን ችግራችን ይመስለኛል። አምቢሽየስ የሚሆነው ኮስት እንዳለው አለማወቅ ነው። ይሄን ኮስት ጓደኞቼን ኮስት ያስደርገኛል፣ ጊዜን ኮስት ያስደርገኛል እያልን ከሆነ ከዛ ለመተውም ሬዲ ነውና ጭንቅላታችን በዛው የሚዘጋጅ ይመስለኛል። በጣም እናመሰግናለን። ከዚሁ ጋር ተያይዞ ደግሞ ቅድም ቃል ያነበበችልን ጥቅስ ላይ የትጉ ሰው እቅድ ይላል። ከዛ ነው ትርፍን ታመጣለች ያለው። እቅዱ ብቻ ሳይሆን ያቀደው ሰው ነው ትርፍ እንዲመጣም ጨዋታውን የተጫወተው ማለት ነው። እዛ መጽሐፍ ቅዱስ ላይ ሲናገር ያልተፈጸመች ተስፋ ልብን ታሳዝናለች ይላል። ለዛ ተስፋ እስካለ ድረስ ፕላን አለ ማለት ነው። የሆነ ሰው ተስፋ ይፈጸማል፣ የሆነ ሰው ተስፋ አይፈጸምም። ለአንዳንድ ሰው የልብ ስብራት ይሆናል እና ቤዚክሊ ስናየው ቢብሊክሊ የመትጋትና ያለመትጋት ሲቹዌሽን ነው ያለው። የሚተጋው ሰውዬ የሚመኘውን ያገኛል፣ የማይተጋው ሰውዬ አያገኝም። ከትጋት አንጻር ደግሞ እቅድን መመልከት ብንችል እንዴት እንትጋ ማለት አሁን አቀድን we have a strong reason why የሚለው አለን። ከዛም በኋላ ግን ትጋት የሚለው ኮንሰፕት ራሱ እሱን ኤላቦሬት ትንሽ እንድታደርጉልን። ብዙ ከጸጋ ስለጀመረን ከናርዶስ እንጀምራለን። yes የትጉች ትገዛለች ነው የሚለውና እቅዳችን ምኞት ሆኖ እንዳይቀር የሚያደርገው አንደኛው ነገር ትጋታችን ነው፣ ኮንሲስተንት መሆናችን ነው። አለበለዚያ ከድልድዩ በዛኛው ሳይድ ሆነን ከሩቅ እናየዋለን ማለት ነው። ተሳልመ ነው ይቀራል። ከዛ ደግሞ አናየውም። ሌላም ዓመት እንደዛው ይመጣልና ለምሳሌ መጽሐፍ ቅዱሳችንም አንተ ታካች ወደ ገብረ ጉንዳን ሄደ ከሷ ተማር ይላልና አንደኛው ትጋት ሲዝናችንን ማወቅ ነው። ለምሳሌ መንፈሳዊ አባታችን ሲናገር እንደ አገልግሎት ዲፓርትመንት ሁሉ ጊዜ እቅድ እናወጣለን።
ከዛ ብዙ ጊዜ የሚነግረን ለምሳሌ ኤኒ የምታቀዱት ፐርሰንት ሊኖር ይችላል whatever የምናደርገው እቅድ ላይ 70% 80% ሊሆን ይችላል የእቅዳችሁን 50% እና ከዛ በላይ አመቱ ሳይጋመስ ካልጨረሳችሁት ከዛ በኋላ በምትጨርሱበት ምንም ሚንስ የለም ለምሳሌ አመቱ እየሄደ ሪፖርት እናደርጋለን እዚህ ላይ ደርሰናልና ልክ አንድ ወር ምናምን ስትቀረው እናምናለን ቮካብላሪ ቀየረ እውነት ነው አይ ሊትራሊ እንደዛ ብያቃለሁ እኔ እናምናለን እና አይሆንም we just ያለፉትን 9 ወር ምን ስናደርግ አንድ አባባል አለ አይደል የማንን ጎፈሬ ስታበጥሩ ነው ይባላል ሶ በነዛ ወራቶች ውስጥ ምንም ነገር ሳናረግ የቀሩትን አንድ ወር ላይ የሆነ ነገር ተሰባብረን እናደርጋለን ማለት አይቻልም ቢደረግም ኢፌክቲቭ አይሆንም ስለዚህ ሲዝናችንን ማወቅ የገብረ ጉንዳን አንደኛው ጥበባ she knows or he or she እንደምንላቸው አላቀም ግን they know their season eat okay English living things ናቸው animal እኮ it ነው በቃ በኢት አረጋችሁ she's an English teacher for ተመልካቾች she's an English teacher አይ ግን እንደው ሌላው ቢቀር the system is broken እንደው ሌላው እንስሳ ቢቀር ገብረ ጉንዳንን አታከብሩም እናንተ አክብረት የተነሳ ነው ሪስፔክት ክብር ለሚገባው እሺ ወደዛ እንሄድም ሶ I think sexual animal ራሱ አይመስሉኝም ኦኬ እንቁላል ለምትል እነዚህ ሀሳቦች በሚቀጥሉት ኤፒሶዶች እንመለሳቸው ኪንግደም አኒማል ያንቀጥላለን እሺ ሶ መቼ ምን ማድረግ እንዳለባቸው ያውቃሉና አንዳንድ ጊዜ even I ask myself አሁን መንፈስ አባታችን የጻፈው መጽሐፍ ላይ በጣም ነው ሜንሽን የሚደረጉትና ምን እነዚህ ነገሮች ጌታ ነግሯቸዋል ወይስ are they built in እንደዚህ አይነት ነገር እንዲያውቁ ምክንያቱም እንግዲህ ካላንደር የላቸውም how in the world would they know አሁን በጋ ነው እንደዚህ እናርግ አሁን ክረምት ነው we cannot do that እና ሲዝናችንን አውቀን ማድረግ ያለብንን ነገር in a proper time ማድረግ መቻል አለብን አንደኛው ትጋት የሚያደርገው እሱ ነው አለበለዚያ ከሆነ ሲዝን በኋላ we're not talking about only አንድ አመት እቅድን ብቻ አይደለም የምናየው because ላይፋችን በሙሉ ፕላን መደረግ አለበት we will see the bigger picture ከዛ እሱን የፐርሰናሊ የአንድ አመት የ3 አመት የ5 የ10 አመት ብለን ፐርሰናሊ ራሳችን ላይ እናቀዳለና አንዳንድ ነገሮችን በሆነ ህይወታችን ሲዝን ላይ ካላደረግናቸው ከሆነ ጊዜ በኋላ ለማረክ ከሞከርን በጣም ዋጋ ያስከፍሉናል ፍሎ ማድረግ አይችልም መላላጥ ነው የሚመጣው ትምህርት ሊሆን ይችላል ስራ ሊሆን ይችላል አገልግሎት ሊሆን ይችላል የሆኑ የህይወታችን ሲዝኖች ላይ መደረግ ያለባቸው ነገሮች ሊኖሩ ይችላሉና ሲዝናችንን እንድናቅ ያደርገናል ትጋት ሶ በዛ ኮንሽስነስ መሄድ ከቻለን ከትጋት አትሊስት አንዱን ኢንግሪዲየንት ደግሞ መጠቀም እንችላለን I think እንደዛ ይመስለኛል I don't know ኦብጀክሽን ማቅረብ ይቻላል ቀስ እያልን እናቀርባለን ያ ምሳሌ 6 ላይ ያለው ቃል በጣም ፓወርፉል ነው አንተ ታካች ወደ ገብረ ጉንዳን ሂድ መንፈስ አባታችንም ሲያስተምረንም መጽሐፉም ላይ በደንብ አለ አይሁብ ተመልካቾቻችንም ያንን መጽሐፉን ቢያገኙት ሞር ያመት በጣም ፍሩትፉል ይሆናል ብዬ አስባለሁና ለኛ በጣም ይጠቀመን መጽሐፍም ስለሆነ ማለት ነው ሶ ትጋት እቅዶችን ከመፈጸም አንፃር አንድ ጥቅስ ለምሳሌ ሉቃስ 6:40 ላይ ያለውን ጥቅስ ባሪያ ከጌታው አይበልጥም ነገር ግን ፈጽሞ የተማረ እንደመምህሩ ይሆናል ሰው እንደመምህሩ የሚሆን ሰው ፈጽሞ የተማረ ነው ያቆራረጠ የተማረ አይደለም መንፈሳዊ አባታችን ይሄንን ሲያስተምረን ነበርና እንደ ጌታው መሆን መመኘት ይቻላል መሆን ግን ሌላ ነው መሆን ሪኳየር የሚያደርገው ነገር አለ ፈጽሞ መማር መንገዱን ሁሉ መሄድ ስለ ትጋት ሲናገር መንፈሳዊ አባታችን persistent and focused work ነው የጸና ነው ትኩረት ያለው ስራ ነው ሶ ማርኩን ሚስ አያደርግም ጳውሎስ ሲናገር ፊልጵስዩስ ምዕራፍ 3 ላይ this one thing I do ማለት ብዙ ስኬት ያለው ሰው ነው በህይወቱ ላይ ብዙ ድል ያለው ሰው ነው ግን ሲናገር የሚናገር የሰክሰስፉል የስኬታማ ሰዎች ትልቁ ስኬታቸው አንድ ነገር ማድረጋቸው ነው እና ለመትጋት አንዱ ራሱ ትክክለኛ እንትን የሚሰጠን ፎከስ ነው አይደል እቅዶቻችንን አውጥተናል ግን ትኩረታችን እቅዳችንን መፈጸም ላይ ካልሆነ ትጋት ከየት ይመጣል ሶ ለመቀጠል ያለን ኢነርጂ የሚገኘው
መንፈሳዊ አባታችን አንድ ጊዜ ካስታወሳችሁ አርሚ ፕሮግራም ላይ ጠይቀነው ነበርና ቢኮዝ በጣም ብዙ ኃላፊነት አለው ብዙ የሥራ ጫና አለው በዚህ ሁሉ መካከል ግን ኮንቲኒየስሊ በሁሉም ዳይሬክሽን እያደገ እየሰፋ ነው ያለውና ምንድነው ሪዝን ብለን ስንጠይቀው አንድ ሾርት መልስ ነው የመለሰልን እና እሱ ሁሌ ካምሮ አይጠፋም ኢየሱስን ማየት አለ ለምንድነው የምተጋው ለምንድነው በዚህ ሁሉ ሁኔታ ውስጥ ማልለዋወጣው የምጨምረው ሪዝኑ ኢየሱስን ማየት ነው የምታየው ነገር የሚኖርህን ጉልበት ይወስናል የምታየው ነገር ወይ እንድትደክም ያደርጋል ወይ እንድትበረታ ያደርጋል ሶ የምታየው ነገር ትክክለኛ ከሆነ ትጋትህን ፊውል የሚያደርገው እሱ ነው ሶ እንደ መምህሩ መሆን ከሆነ ታርጌቱ እሱ ሁሌ ኢንስፓየር የሚያደርገን ከሆነ ፈጽሞ ለመማር ያለው ኢነርጂ የሚወጣው ከዛ ነው ብዙ ችግራችን ለመትጋት እንደ ወጣትም ፎከስ ዳለ መሆን ማለት አቴንሽናችን በጣም ዲቫይድድ ነው ሁሉንም ነገርና 10 ያባረራ እንዳይዝም እንደሚባለው ነው ብዙ ጊዜ ምን ነው ስለዚህ ትጋታችንን ፊውል የሚያደርገው አንድ ነገር ብቻ ለመሆን እንፈልጋለን ወይ ብዙ ነገር ነው መሆን የምንፈልገው ጳውሎስ this one thing I do ብሎ የተናገረው ነገር ከኋላ ያለውን እየረሳው ከፊቴ ያለውን ለመያዝ ዘረጋለሁ እግዚአብሔር በክርስቶስ ወደ ላይ ስለጠራኝ ሽልማትን ለመቀዳጀት ወደ ግቡ ፈጥናለሁ እምታየው ግብ እግዚአብሔር ጠርቶኛል በክርስቶስ ወደ ላይ ሌላ ነገር እንዲጎትተኝ አልፈልግም እንዲይዘኝ ስኬትም እንዲይዘኝ አልፈልግም ውድቀትም እንዲይዘኝ አልፈልግም ሶ የጠራህን ነገር ያየህበትና ትኩረት ያደረክበት መጠን የምትከተለውን የምትሮጥበትን ጉልበት ይወስናልና ሶ እሱኛው ከዛም ይሄ ለሰው የከበረ ሀብት ምሳሌ 12:27 አይደል ሀብታችን ገንዘብ መሆን ሲያቆም ሀብት ነው ብለን የምንቆጥረው ነገር ትጋት ሲሆን በጣም ፓወርፉል መንፈሳዊ አባታችን ህይወቴን የቀየረ ቃል ብሎ ሲያስተምረን ይሄንን ሰምታችኋል አይደል ለሰው የከበረ ሀብት ስራ አይደለም ገንዘብ አይደለም ቁሳቁስ አይደለም ኢቭን ትጋት የሚለው መጽሐፍ ላይ ሲጀምር ካያችሁት ሰዎች የሚታየውን ውጤት ነው የሚያደንቁት እንጂ ከሚታየው ውጤት በስተጀርባ የተደከመውን ድካም የተከፈለውን ዋጋ አያደንቁም ግን ትጋት ማለት የሚታየው ውጤት ሳይሆን ከሚታየው ውጤት በስተጀርባ ያለ አቅም ነው የማይታይ ለሚታይ ነገር ግን ውበት የሚሰጥ ነው ሰለብሬት ማድረግ ማቆም አለብን የሚታየውን ውጤት ብቻ ፋይናል ፕሮዳክት ነው ብዙ ጊዜ ሰለብሬት የምናረጋው አይደል በቃ ያላቸው መኪና ያላቸው ልብስ ያሉበትን ከረንት ላይፍ ስታተስ ኔትወርዛቸውን ምናምን ነው ብዙ ጊዜ አሁን ደግሞ የኛ ጄነሬሽን እንደዛ አይነት ነገር በጣም ግራብ ያረጋናል እሱ ጋር ግን ለመድረስ የተከፈለውን ዋጋ ማጥናት ከጀመረ እሱ የሚማርከን ከሆነ መትጋት ህይወታችን መታወቂያ ይሆናል የሚማርከን ነገር ሲቀየር ስለዚህ ውጤቱ እኮ ዲፎልት ነው መንገዱን ከተከተልክ ስለዚህ ፕሮሰስ መውደድ መንገድ መውደድ አሁን ብዙ ጊዜ ማንወደው እሱ ነው ግን እሱን መውደድ እስካልጀመርን ድረስ ግን ትጋት የሚባለው ነገር አናየው ልናወራ እንችላለን ልንሰብክ እንችላለን ግን በቃ ሰዎች ያላቸው ውጤት የመጣው at the back of ከስቴጁ ከፊት ለፊት ከሚታየው ነገር በስተጀርባ ያለነ እሱን አፕሪሺየት ማድረግ ኦነር ማድረግ ሳክሪፋይሶችን ኦነር ማድረግ እንቅልፍ አልባ ሌሊቶችን ኦነር ማድረግ ከጀመርን አይ ሆፕ ትጋት የሚለው ነገር የህይወታችን መታወቂያ ከመሆን ያለፈ እቅዳችንንም ለመፈጸም ይረዳል ይመስለኛል እንደገና አንኮምፎርታብል የሆነ መንገድ ነው ማለት መትጋት ከተባለኩ ቃሉ ነው እንጂ ቆንጆ መንገድ ቢዩቲፉል በሞት ጥላ መካከለ ያው ባይሆንም ግን እንደዚህ አይነት የሚመስሉ መንገዶችን እናሳልፋለን ሶ ኮምፎርታብል ለመሆንም እየፈለግን አንዳንድ መንገዶችንም ለሜድ እየሞከርን ሁለት እግር አለኝ ተብሎ አይ ቲንክ ከጥቅስ በላይ ምሳሌ ነገር እየጠቀስኩ ነው ጸጋ እየጠቀሰ ስለሆነ ባላንስ ለማድረግ ነው ሶ ከካልቸር yes exactly balance ያደረግን ነገር oh my god ዳንኤል ከጥንታዊ ፐርሰን ነበርሽ ግን ዋት ሾክ my god አፋብኝ አሁን ማለት እንፈልገው እኔም ፈጠሬው ሊሆን ይችላል you don't know you never know can I come back to my point አመሰግናለሁ so we need to decide እነዛን የማይመቹ መንገዶች ለመሄድ because እነዛ ሰዎች ቅድም ያላቸው ሰዎች ጸጋ እነዛ ስፖትላይት ከመብራቱ በፊት ሰው የትግቡ የትውጡ ማያቃቸው ሰዎች ነበሩ በጣም በብዙ ጨለማ ውስጥ ሄደው ነው መጨረሻ ላይ በዙሪያቸው ያለው ነገር በሙሉ ዳርክ ሆኖ እነሱ ላይ ብቻ እንደ ባትሪ የምንከታተላቸው ግን እነዛ መንገዶች ለመሄድ can we decide that every day uncomfortable ለመሆን ዝግጁ ነን where do we change our mind because any currently አሁን የራስ ኤክስፒሪየንስ ላይ ብናገር አንዳንድ መንገዶችን
ሆን ብዬ ነው ዲሳይድ ያደረኩት አንኮምፎርታብል ለመሆን እና ጠዋት ስነሳ ኦኬ አንኮምፎርታብል እንሆናለን እና ሌትስ ጎ ብዬ ነው ማድረገው because I wish ያኛውን ነገር ባደርግ ግን የሆነ ነገር አቺቭ ማድረግ እንፈልገን ከዛ ደግሞ አትሊስት እንደ አንድ ቀን እንኳን አንኮምፎርታብል ሆነን መዋለም ደግሞ ሳንፈልግ አይሆንም እና የምናልፍባቸው መንገዶች ናቸው እነዛን ነገር የሚሰጡን የሆነ ፐርሰናሊቲ የሚሰጡን ኤክስፒሪየንሶቻችን ያለፍንባቸው ነገሮች ናቸው በውሃ ውስጥ ባለፍክ ጊዜ በሰዓት ውስጥ ባለፍክ ጊዜ ማለፍ yes እነዛ ነገሮች will make us something መጨረሻ ላይ የሚታይ የሚጨበጥ ነገር የሚሰጡን የምናልፍባቸው ፓዞች ናቸውና ትጋት it's not a fancy word it's a walk በቃ every day የምናደርገው እርምጃ ነው ዛሬ አድርገን ነው ከዛ ነገ ኦን ኦፍ የሚደረግም ነገር አይደለም አልዛ ውጤታችንን በዛው ልክ ይዋዥቃልና we have to decide to be uncomfortable እዚህኛውም ላይ ለመጨመር ደግሞ recent studiዎች neurological studiዎች I don't remember the exact part ግን የብሬናችን የሆነው ፓርት hopefully editing ላይ ቃሉን እናስገባለን hopefully so እሷ ፓርት ላይ ጥናት ተደርጎ ነበርና so the seat of will power ይሉታል so የፈቃድ መቀመጫ ይሉታልና so በጣም በሚገርም ሁኔታ ሰው ሁሉ እኩል ግን አይደለም ያለው እሱ ፓርት ያኔ ጠንካራ ሊሆን ይችላል የሰው ዊክ ሊሆን ይችላል የጸግሽ ሊሆን so ይለያያል so ለምሳሌ will power ስንል የመፍቀድ አቅም ነው አይደለ የሆነ ነገር ለማድረግ የመፍቀድ አቅም ለምሳሌ አሁን እኔ ተነስቼ የሆነ ነገር ለማድረግ ባስብና አንዳይን ነገር አስበን አንዳይን ነገር አቀደን የማድረግ አቅማችን ግን ይለያያል ለሷ የሚገጥማት ሬዚስታንስ እና ለኔ የሚገጥመኝ ሬዚስታንስ ይለያያል ለዛ አንዳንዴ yes by nature naturally ማለት ነው ከነርቸርም ይመጣል ነገሩ so ለምሳሌ አይታችሁ ተጠቅማውን ዊል ፓወር ስንል እኛ ፍሪ ዊል አለን ፈቃዳችን እንደ ፈቃዳችን ነው ምናምን እንላለን አይደለ so ግን አንዳንዴ አይታችሁ ከሆነ ግን ማድረግ የምትፈልጉትን አታደርጉትም የማትፈልጉትን ታደርጋላችሁ ኮንሺየስሊ ግን ማድረግ የምትፈልጉ ሌላ ነው so ይለያያል even የመትጋት አቅም ይለያያል ከሰው ሰው yes exactly እና ሲጠና ስተዲ ሲያደርጉ ኒውሮሎጂስቶች ያገኙት ምንድነው ያቺን ፓርት ስትሮንገር የሚያደርጋት ነገር የማይወዱትን ነገር ደጋግመው የሚያደርጉ ሰዎች ናቸው የማይወዱትን ነገር ለማድረግ አቅም ያላቸው ሰዎች ናቸው ያ ነገር እየበረታ ከዛም በኋላ ምን ወደ መሆን ያድጋሉ ዊል ፓወራቸው እየጨመረ ይሄዳል ሰዎች ማድረግ የማይችሉትን ነገር የማድረግ ሜንታሊቲያቸው ታፍ የሆነ እየጠነከረ ይሄዳልና ለምሳሌ አሁን ግን ለሁሉም ሰው እኩል አንድ አይነት አይደለም ለምሳሌ ቃል መሮጥ ብትወድ ቃል ግን መሮጥ አትወድም let's say ያለው ነገር አለ እኔ መሮጥ ወዳለሁ እንበልና ያስታውቃል እሷ ግን መሮጥ አትወድም እንበል እና እሺ እንመለሳለን so እኔ መሮጥ ወድና እሷ መሮጥ ባትወድ መሮጥ ግን it's an exercise physically የሆነ ነገር እያደረገን ነው እኔ ግን መሮጥን ስለምወድ ያንን ፓርቲን አያሳድግልኝም ስለምወደው ማደርገው ያን ነገር the pain ያ ፍሪክሽኑ ነው እንዲያድግ የሚያደርገው ያ ፍሪክሽን ነው ፓወሩን እየሰጠ የሚሄደው እና going against the current yes exactly እና it builds that will power እና እንደዛ አይነት ሰዎች አይታችሁ ከሆነ any goal ያስቀምጣሉ ይፈጽሙታል any goal ያስቀምጣሉ ይፈጽሙታል any goal ያስቀምጣሉ ይፈጽሙታል እና as if human ያልሆኑ as if የሆነ ነገር የሆኑ ይመስላል ግን scientifically እነዛ ሰዎች ቢውል ተደርጎ ግን አንኮንሺየስሊ ሊሆን ይችላል ምክንያቱም አሁን ለምሳሌ ምናቀው ለምሳሌ መንፈሳዊ አባታችን አስተዳደጉን ሲነግረን ከአያቱ ጋር አያቱ ስትሪክትሊ ነው ያሳደገው ነርቸሩ ባያቀውም ግን የማይወዳቸውን ነገሮች አንኮምፎርታብል የሆኑ ፔን የሆኑ ነገሮችን ብዙ እንዲያደርግ ነው የሆነው necessarily የሚያም ነገር እኮ መሆን የለበትም ማትፈልጉት ነገር እስከሆነ ድረስ ጨዋታ ኳስ እየተጫወትክ ገበያ exactly ሌላ ነገር ገዝተህ ብትመጣ ግን ትሄዳለህ ያ መነሳት ከምትፈልጉበት እንቅልፍ ሰዓት በፊት ስትነሱ so ፑሽ እየተደረገም ቢሆን ግን unconsciously ያ ነገር ቢልድ እየተደረገ ነበር so out of nurture አናቆም እንጂ even የመትጋት አቅማችን ከሰው ሰው ይለያያል ለዛ ነው አንድ አይነት ነገር ሰው እየሰማ ግን ሬዚስታንሱ ይለያያል ለኔ የሚገጥመኝ ሬዚስታንስ እና ለሷ በጣም የተለያየ ነው የሚሆነውና ግን በጣም የሚገርመው ይሄኛው ፓርት የአይምሮ ፓርት ኒውሮፕላስቲሲቲ ይባላል ፕላስቲክ ታውቃላችሁ ምንድነው ኢላስቲክ ነው ፍሌክሲብል ነው ሶ ኒውሮፕላስቲሲቲ ምንድነው ለማንኛውም ሰው ግን አት ኮንስታንት አይቆይም ነገርዬ ለዛ በጣም ለሚተጋውም ሰውዬ ጭራሽ መትጋት ለማይችለውም ሰውዬ
አንድ አይነት አይደለም። ኮንቲኒየስሊ ካላደረግነው በቀር ኮንቲኒየስ ለምሳሌ ያ የሚጠላውን ነገር ሁሉ የሚያደርገው ሰው አለ አይደለ? ያ ሰውዬ እስኪሞት ድረስ የሚጠላው ነገር ለምሳሌ ትጋት መጽሐፍ ላይ አይታችሁ ከሆነ ዳዲ ሲያስቀምጥ በጣም የገረመኝ ሀሳብ ነበረ። የሚተጉ ሰዎች ኢዚየር ዌዩን አይፈልጉም። it's not about እዛ ጋር መድረስ it's not about that እና ሲያስቀምጠው ይደርስ ይቻል እኮ ይሆናል ግን የሚከብደውን መንገድ ነው የሚመርጡት እና አይገባኝም ነበር ይሄን ከሰማው በኋላ ነው የገባኝ። always ቢያውቁትም ባያውቁትም for some reason ግን የሚከብደውን መንገድ ነው የሚመርጡት እነዛ ሰዎች እና ሰክሰስፉል ሆነው እንዲቀሩ የሚያደርገው ቢያውቁትም ባያውቁትም ያ ነው እና at some point of their life ግን ቢያቆሙት ያን የማይወዱትን ነገር ደጋግሞ ማድረጉን ቢያቆሙት ግን ይወርዳል ነገር እየመልሶ ማለት ነው። so for anyone እንደዛ ነው ግን ይለያል ታስኩ ይለያል። አንቺ ማትወጂው ነገር መሆን አለበት። እኔ የሚያስጠላው ፓርቱ ሁሉ ጊዜ ግን ማንወደው ፓርት ነው እስከመጨረሻ ግን we can work on it the thing is አሁን መሮጥ ካልሆነ ማትወጂው ማልወደው በሚለው ማድረግ ይቻላል። I think again ኤነርጂ ስትሬቺንግ ሳይሆን አይቀርም ኮምፕረስ ሊሆኑ ከካሜራ ፍሬም አንፃር እንኳን እኩል እንደምን መሰለኝ so you know like once ማትወጂው ነገር እያደረግሽ then you started to like that exactly so I need to change the ሌላ you have to change ሌላ ማትወጂው ነገር okay so perspective መሆን ያለበት ማትወጂውንም ነገር ለምደሽ እሱ ከዛ ያንቺ ሩቲን መሆን ይጀምራል። መሮጥ ምናምን ብለሽ ልክ ስታሰሚ that part develop ማድረግ ያቆም እዚህ ደግሞ ወደ ሌላ shift yes exactly ምክንያቱም አንዳንዴ አይታችሁም I don't know ካያችሁ ግን ጂም የሚሄዱ ምናምን ፊዚካሊ ለሆነ ነገር በጣም ዲሊጀንት ለሌላ ነገር ግን መሆን አይችሉም ሰዎቹ it's because ይወዱታል ያኛው የምትወደውን ነገር እስከሆነ ድረስ it doesn't matter በቃ ዋናው ፖይንት ኤግዛክትሊ ዋናው ፖይንቱ ያለው ፍሪክሽኑ ላይ ነው ያለው ያ የሚጠላውን ነገር ማድረግ ነው ፍሪክሽን ሪዋርዱ ሳይሆን it's about the friction እና አውቶማቲክሊ ግን ያ ፍሪክሽን ውጤት ያመጣል ያ ፍሪክሽን የሆነ ፓወር እየሰጠ ይመጣል እና ሰው ሁሉ እኩል ይመስላል እንጂ ሲታይ እኩል አይደለም ማለት ኢቭን ይሄ መንፈሳዊ ምናምን ሳይሆን ሳይንቲፊክሊ ብሬናችን ስካን ሲደረግ ልዩነት አለው ግን at least we can work on it and yes exactly use it ለኛ ጥቅም ማድረግ እንችላለን። ቤት ያሉ ተመልካቾች አሁን አንድ የሚጠሉትን ነገር ማሰብ ማለት ያው የሚያስጠላው ፓርት የሚጠሉት ነገር መሆኑ ነው እንጂ በቃ የሚያስጠላችሁን አንድ ነገር ተወስዱታላችሁ you do it እና it increases your will power ከዛም በኋላ any ነገር ሊሆን ይችላል any task ሊሆን ይችላል የማድረግ አቅም እየጨመረ ይመጣል የማድረግ አቅማችን እየጨመረ ይመጣል ማለት ነው። ምንድን ነው የመጀመሪያ ጭንቅላታችሁ ላይ የሚመጣው ምን ጠላው ነገር the first thing ቃሪያ መብላት አሁን ጋብዛለሁ ሲመጣ ቃሪያ በዛበት ፕራክቲካሊ ቀጣይ ኤፒሶድ ላይ ውጤት እናመጣለን። ቃል ምንድን ነው የምታየው? በጠዋት መነሳት ኦኬ ይሄ ስኬጁልሽ ምናምን ሜቢ ለምሳሌ ማታ ምናምን ስለምታመሽ ከሆነ አንድ ሰው ከመጥላት አንፃር ነው ወይስ እስኪ ለምሳሌ ማታ በጊዜ መተኛት አለብን ጠዋት ኦኬ ሶ ሁለቱንም ኢንቴንሽናል ተኛው ከዛ ኦኬ አይ ሲ ግን ኢንቴንሽናሊ ያው ልክ ነው ለሷ ሜቢ ጠዋት መነሳት አዲስ ታስክ ነው ማታ በጊዜ መተኛት ራሱ yes በጊዜ መተኛት is challenging ከመነሳቱ ምክንያቱም መነሳት በጊዜ ማታ በቀጣይ ኤፒሶድ ቃልን ይዘን ኬስ ስታዲ አይ ቲንክ መተኛት ይከብዳል ከመነሳት መነሳት አንዴ አላርሙ ከጮኸ ከበጠበጣችሁ በቃ ተበጠበጠ ነው ግን ነው የምሬን እኮ መነሳት አይቀልም ከመተኛት በጊዜ መተኛት ሲሆን it depends on your sleep hygiene እኮ my sleep hygiene ምንም ነገር አላደርግም ልተኛ ብዬ 2 ሰዓት ብተኛ አንዴ ውስጥ እየተገራገርኩኝ እስከ 8 ሰዓት ሄድና 8 ሰዓት ተኛለሁ ኤግዛክትሊ ይሄኛው አሁን ለሱ አሁን ለምሳሌ ከመነሳት መተኛቱ ይከብዳል ማለት ነው ያው ይለያያል ፐርሰናል ነው ነገርየው ግን ሬዚስተንስ አይ አድሚሽን ማንጻር ነው ስሊፕ ስኬጁል ባይ ዘ በጣም የሚገርመው አይደለም አይ ልጅ ያለን 2 ሰዓት እንተኛለን ወጣት ስንሆን እያረፈለ ልክ ሚድል ኤጅ ማለፍ ስንጀምር ወደ 2 ሰዓት እና ኤግዛክትሊ ኤነርጂ ሜቢ ላንቺ ማምሸት ሊሆን ይችላል ላንቺ ይሄኛው ታስክ ላይ ይሄ የምትጠሩትን ነገር ማድረግ አላለ ለሷ በጊዜ ብተኛ ሜቢ ላንቺ በጊዜ የሚተኛ ሰዎች
በተቻለ መጠን አስማት ይሄኔ እኮ ለሊት እኮ ቴክስት ሲደረግላት she's always on late ያው ኦ ይጣራ ይሄ ነገር በጸሎት መንፈስ ነው እንተኛው አይ በመንፈስ ላይ ግን እንደሚድል ኦፍ ዘ ናይት ብዙ ጊዜ ይነሳሉ አርሊ ተኛና አይ ቲንክ 8-9 ሰዓት ላይ አለው አለ አንዳንዴ እንዴት አነስተሽ ነው አለው ላይክ 2 ሰዓት ላይ ቆያለሁ አይ ላይፍ ቀጥታ ነው አይ ዶንት ኖ መቼ እንደምተኛ ቃል ሶ አሳይመንቱን በእነሱ እናያለን ማለት ነው በሁለት የዳኒ ነው ይቀጥላል ቃሪያና በጊዜ መተኛት ይዘናል አልተነገረም ምንድነው የኔ ምግብ ቴክኒክሊ አይ he's a ፒኪ yes ለምን አትናገረው ወይስ ሌላ አለ ከዚህ የመጨረሻ ኤፒሶድ ሊሆን ይችላል ላለመለስ አይ የሪ መሮጥ ቢሆን አይደል ይከብደኝ ኤኒ ምግብ እናበላዋለን ስፔሻሊ ፍርፍር ሽንኩርት በዛበት ኤግዛክትሊ ስለዚህ ምግብ ልንበላ ስለ እኛ እናዝላለን አንተ ትበላለህ አይ በኔ ኢንቴንሲቲ የሚከብድ ነገር መሆን አለበት አሁን ወደ መሬት መሆን የእናንተ አለበት። መቀየር አለበት አሁን እንደዚህ ከሆነ እኔ ምግብ ከሆነ ኢንቴንሲቲው ከፋ ያለ ነገር መሆን አለበት በደንብ የምትጠሩ ነገር ሊሆን ይገባል ሜቢ 48 ሰዓት አለመተኛት ምናምን እንደዚህ yes take a real challenge አለመተኛት it's possible እሺ anyways እሺ እንሞክረዋለን ኤናርዲስ እኔ እበላለሁ ናርዲ ተናጋር ነው ካይ ነገር ቆደናል አይ ቲንክ እኔ ፕሊዝ የሚያደርገኝ ነገር ቶሎ ማቆም አልችልም አሁን ወደ ፕሊዝ ለምሳሌ ስዊት እወዳለሁ ኦኬ ሶ በጣም ፖላይት ሆነሽ ነው አይ በትህትና እሱም አይደለም ይሄን ያህል አይደለም ዘመናትን ያሳለፈ አይደለም ግን አይ ቲንክ ዋንስ አም የሆነ ነገር ኢንጆይ ማድረግ ከጀመርኩ ማቆም አዎ ምናልባት ታይም ባውንድ የሚያደርገኝ ነገር ሊኖር ይችላል 5 ደቂቃ that's why she's always around me አጣፋጭ ኦኬ ኦ ማይ ጋድ ጋባዥ ኦ ማይ ጋድ ጋባዥ አይ እንደው ራሷ ፕሊዝ ታደርገኛለች እንጂ እሱ የእሷ የሚሆነው 2 ሳምንት ኖ ስዊት ኖ ሹገር ኖ ጸልዩልኛል በስዊት ፈንታ ነው ዳጣ ዳጣውማ የጸግሽ እኮ ነው የጸጋ ነው። ጸግሽ we will supply ደህና የሆኑ ዳጣዎች ስለዚህ አሁን ቅድም ያልከው ነገር ነክቶኛል ያ ቅድም ያልከው ነገር ነክቶኛል ስለዚህ ውጤቱንም ይዘን እንመጣለን ሶ ወደ ቀጣዩ ኩዌስችን እንለፋ ሶ እስካሁን ስለ ትጋት ስለ እቅድ እያወራን ነበርና there is one thing ሚስ ያደረግነው አንዳንድ ሰዎች ይተጋሉ ላይክ ግን there is ይሄ ምሳሌ ያለ ሁለት ሰዎች ላይክ በጣም አስፈላጊ በጣም ትልቅ ሪዋርድ ያለው ሚቲንግ ይጠራሉ ሶ የተጠሩበት ቦታ 81ኛ ፍሎር ላይ ከዛ ይሄዱና ልክ በቃ በሰዓቱ ደርሰው ዘንጠው ተዘጋጅተው ሲሄዱ ሊፍቱ ተበላሽቷል ሶ ላይክ ያላቸው አማራጭ ወይ መተው ነው ወይ መውጣት ነው በደረጃ ሶ ያንን ነገር ሚስ ላለማድረግ ሲሉ 81ዱን ፍሎር ለመውጣት they will be ready ማለት ነው ከዛ 81ዱን ወጥተው በቃ እየደከማቸው እየተንፏቀቁ በዳዴ እየሄዱ ይወጡና ልክ 81ኛው ፍሎር ላይ ሲደርሱ አንደኛው I have one good news እና አንድ መጥፎ ዜና አለኝ ይለዋል ጥሩ ዜናው 81ኛ ፍሎር ላይ ደርሰናል ይለዋል መጥፎ ዜናው የተሳሳተ ህንጻ ላይ ነን ማይ ጋድ ሶ ትጋትን ዲሲፕሊን ማቀድ ሆኖ ሳለ ላይ how do we know ትክክለኛው በእግዚአብሔር ዓላማ ሊሆን ይችላል ከኛ መድረስ ካለብን ግብ ሊሆን ይችላል ምክንያቱም ሰዎች ዝም ብሎ ኢንትረስት ባደረጋቸው ነገር ላይ እግዚአብሔርም ሳያማክሩ or ይሄ ነገር ትክክል ነው የሚለውንም ሳያዩ ያቀዳሉ ከዛ ይሰሩለታል at the end of the day disappointment ላይ ይደርሳል ሶ ትጋቱ እያለ ዲሲፕሊን እያለ how do we know ትክክለኛ ቦታ ላይ መትጋት ያለብን ያ የሚገርም ነው 81ኛው እኛ እዚህ ሀገር ነው ፎቅ እዛ ጋር ከዛኛው ካሜራ ይገባል ከጸግሽ ጀርባ እና ከካናዳ ሆነን ነው የምንቀርጸው ይሄን ኦኬ እንዳልሽው የሁሉም ነገር ፋውንዴሽን ይሄ ነው አንዳንድ ጊዜ ምን ይባላል ሶ ዳይሬክሽን ኢዝ ሞር ኢምፖርታንት ዛን ስፒድ እንደሚባለው ማለት ነው አንዳንዴ በተሳሳተ መንገድ ላይ ሆነን ብንፈጥንም ትርጉም የለውም ምንፈጥነው ለጥፋታችን ሶ መጽሐፍ ቅዱስም የሚለው ያንን ነው አይደል በሰው ልብ ብዙ ሐሳብ አለ እግዚአብሔር ምክር ግን እርሷ ትጸናለች የሚጸናው የኛ ሐሳብ ሳይሆን
የእግዚአብሔር ምክር ነው። የሰው ልብ መንገዱን ያቅዳል ይላል ምሳሌ ሌላም ቦታ ላይ ሲናገር፣ እግዚአብሔር ግን እርምጃውን ይወስንለታል። ልክ ነሽ። ያለ እግዚአብሔር የምንሰበስበው ነገር መበተን ነው በመጽሐፍ ቅዱስ ቋንቋ። አይ ሆፕ ኳይትነሱ፣ መረጋጋቱ፣ ጊዜ መውሰዱ እንደገና እቅድ የእኛን አቅም ነው ያማከለ የሚሆነው ወይስ ማን ነው ባክ? እግዚአብሔር ሁሉ ጊዜ ፕሮቫይድ የሚያደርገው ቪዥኑ ላለበት ቦታ ነው አይደል? ወይ there is vision there is provision አይደል? መንፈሳዊ አባታችን ይሄን ያስተምረናል። እስካሁን ያልነው ነገር መሰረት እንዳልሽው እሱ ነው። ጊዜ መውሰድ የመጀመሪያው አቅማችንም እይታችንም የሚገኘው እግዚአብሔር ሊሰጠን የሚፈልገውን ነገር ቦታ ላይ ካለ ነው። አንድ ነገር ያነበብኩኝ ነበርና ስለ ኖህ ስለማይታየው ነገር ተረድቶ ይላል አይደል መጽሐፍ ቅዱስ። የሚታይ ነገር የለም። ማንም ሰው በናቹራል ስታንድ ፖይንት መርከብ ልስራ ብሎ አይነሳም። እንደ እቅድ አሁን እቅዱ መርከብ መስራት ቢሆን መርከብ ልትሰሪ የምትችይበት ምንም ሪዝን የለም። ቢኮዝ ምንም ያንን ሊመጣ ያለውን ነገር እንዲመጣ እንደሆነ የሚያመለክት ነገር የለም። ስለማይታየው ነገር አይታይም። በዛ ዘመን ሰዎች ያገባሉ፣ ይጋባሉ፣ ይጠጣሉ፣ ይበላሉ። ጀስት ህይወታቸውን ነው የሚኖሩት። በዛ ሁሉም ሰው የመሰለውን በሚያደርግበት ዓለም ውስጥ የሆነ ሰው ሁሉም ሰው ከሚኖረው ሁሉም ሰው ካለው አንደርስታንዲንግ የተለየ አንደርስታንዲንግ እንዲኖረው በእግዚአብሔር ፊት ሞገስ አገኘ እና እግዚአብሔር መጣና ፕላኑን ነገረው እና ለሁሉም ሰው የማይነገር አቬይለብል ለሆኑ ሰዎች የሚነገር ነገር አለ እና ኖህ ጋር መጣና እግዚአብሔር መርከብ ትሰራለህ አለው። ከዛ መርከብ ትሰራለህም ሲለው he gives him all the details የመርከቡ ርዝመት፣ ስፋቱ፣ ምን አይነት ቅጥራን እንደሚጠቀም፣ ስንት ሌየር እንደሚኖረው እያንዳንዱን ዲቴል ኖህ ኢቭን መርከብ ስራ ተብሎ በመሰለው መንገድ ሰርቶ ቢሆን መንገድ መርከቡ አይደል ሰምቷል። መርከብ ስራ የሚለውን ሰምቷል። ግን ኢንስትራክሽኖቹን ፎሎ ባያደርግ ኖሮ ኢንቴንድድ የሆነውን የመጨረሻውን ሪዛልት ማግኘት ይችል ነበር? አይችልም። ስለዚህ አይ ሆፕ ትክክለኛ ፖዚሽኒንግ ላይ መሆን፣ ትክክለኛ ቦታ ላይ መሆን። እቅድ ያወጣ ሁሉ አይፈጽምም፣ ተጋለው ያለ ሁሉ አይተጋም እና የእግዚአብሔር እርዳታ የሚለቀቅበት ቦታ የእግዚአብሔር ሐሳብ ያለበት ቦታ ነው። አንድ የእግዚአብሔር ሰው ሲናገር የሰማሁት the power of God ሁሌ ባክ የሚያደርገው the will of God ነው። ብዙዎቻችን የእግዚአብሔርን ኃይል በጣም እንፈልጋለን። የእግዚአብሔር ኃይል ግን ባክአፕ የሚያደርገው ሁሉ ጊዜ እግዚአብሔርን ፈቃድ ነው እና ያለ እግዚአብሔር ፈቃድ የእግዚአብሔርን ኃይል መጠየቅ አንችልም። ብንጠይቅም አናገኝም። እግዚአብሔር ኃይሉን ሁሉ የሚለቀው ፈቃዱ ያለበት ቦታ ነው። ቅድም እንዳልሽው ቤዚክ ነገር የሆነው የእግዚአብሔርን ፈቃድ ለህይወታችን ማግኘት እቺም የብዙ ሰው ጥያቄ፣ የብዙ ሰው ፍላጎት። እቅዶቻችን አኮርዲንግ ቱ ዳት ፕላን ካልሆኑ በራሳችን መንገድ ይሄድን ነው። ግን at the end of the day የተሰጠንን አሳይመንት ካልሰራን ስኬት አሳይመንቱን ፉልፊል ማድረግ ስለሆነ በኋላ ላይ አንደኛ ሴንስ ኦፍ ፉልፊልመንት አይኖርም። እግዚአብሔር ፊትም ስንቆም ሰርቼ መጣው ምን ሰርተ ጉድ ሰርተ መጣ ያ ምን ሰርተን መጣን? ጌታ ኢየሱስ እኮ ልክ ሚሽኑን ሲጨርስ ከምድር ላይ የሰጠኝን ስራ ፈጽሜ አከበርኩ። ለካ እግዚአብሔርን ማክበር የሰጠንን ስራ መፈጸም። ስለዚህ የሰጠውን ስራ ስለሚያውቅ ነው አይደል ዲስትራክት ለመሆን የጌታ ኢየሱስን የዲሊጀንስ ትልቅ አይከን ትልቅ ምሳሌ ጌታ ኢየሱስ ወንጌላትን ስናነብ የምናገኘው ቀኑን ሙሉ አገልግሎ ሌሊቱን ሙሉ ይጸልያል። ከየት ይመጣል ይሄ ጉልበት? እና አገልግሎቱ ኤቭሪ ታይም እየጨመረ ነው የሚሄደው። ብዙ ሰዎች አሉ፣ ብዙ ክራውድ አለ። ከዚህኛው ክራውድ ሌላ ክራውድ ነው የሚያገለግለው። በዛ ሁሉ መካከል ግን የሚጨምር ነው እና ስራው ላይ ኢቭን ምግብ ሊያመጡለት ምናምን ብለው በላው ይላል። ሊትራሊ ፊዚካሊ ተርቦ ግን የእግዚአብሔርን ፈቃድ አከናውኖ ያቺን ሳምራዊት ሴት ዮሐንስ ወንጌል ምዕራፍ 4 ላይ አውርቷት ሲጨርስ ሊትራሊ ሳቲስፋይድ ሆኖ በላው አላቸው እና ስራውን የሚያውቅ ስለነበረ በሌላ ነገር ዲስትራክትድ አልነበረም። ግን የተሰጠውን ስራ የማያውቅ ሰው ፈጸምኩ የሚለው ነገር አይኖረውም።
ቤዚክ ነገር ነው ያልሽው መትጋታችን ቅድም ያልሽው 81ኛ ፍሎር ላይ በጣም ብዙ ኢነርጂ አውጥተዋል ጊዜ ዌስት አድርገዋል ግን ያሳዝናል መጨረሻውን ስታዩ ግን የተሳሳተ ቢልዲንግ ላይ እና አንዳንድ ጊዜ የምንሮጥለት ነገር እግዚአብሔር ያልሰጠን ሩጫ እና የቱንም ያህል ጊዜ ቢወስድ ዳይሬክሽኑን እርግጠኛ መሆን ይሻላል ከሮጥን በኋላ ልክ እንዳል ቢኮዝ መሮጥ እና ብዙ ጊዜ ከስታቃጥል የመመለስ ኮስት ደግሞ አለ አንዳንድ ጊዜ የሆነ ቦታ ቆመ እግዚአብሔርን ትጠብቃለህ it might take you 5 አመት 10 አመት ያንን 10 አመት ግን የተሳሳተ መንገድ የሄዱ ሰዎችን አስብ my god እነሱ ሲመለሱ 10ኛው አመት ላይ አንተ አንድ ብለህ ብትጀምር የምታጠፋው ኢሬዝ የምታደርገው ሮንግ የሆነ ነገር የለም ጠባሳ የለም ሮንግ ኤክስፒሪየንስ የለም ሮንግ ሚሞሪ የለም እና አንዳንድ ጊዜ እግዚአብሔርን ጠብቆ መራመድ ጊዜም ቢሆን በሌላ መንገድ ከመፍጠን የተሻለ እና ተመልካቾቻችንም እኛም ወጣቶች ስንሆን ትልቁ እንትን ኢነርጂያችን ብዙ ስለሆነ በቃ የሆነ ነገር ብናረግ ሁሉንም ነገር ኢቭን ብናረግ እንደሚሳካልን እናስባለን ግን መጽሐፍ ቅዱስ የሚለው ብላቴኖች ይታክታሉ የወጣትነት ጉልበት የማይረዳን ቦታ አለ ትልልቅ ዴስቲኒዎች ትልልቅ ፍጻሜዎች እግዚአብሔር በሚሰጠን ጉልበት ካልወጣናቸው በወጣትነት ጉልበት የማይወጡ አሉ እና ዌይቲንግ ትክክለኛ እንዳልሽው ቤዚክ ነገር ይመስለኛል በጣም it's amazing ምሳሌ 3:5 ላይ በጣም እናቀውቃል ነው ሚስላ ለማድረግ ነው ማነብላችሁ በፍጹም ልብህ በእግዚአብሔር ታመን በራስህ ማስተዋል አትደገፍ በመንገድ ሁሉ እሱን እወቅ በመንገድ ሁሉ ባንዳንዱ አይደለም ያ ስትጀምርም መሃል ላይም እሱ ጎዳናህን ያቀናልሃል ሶ እግዚአብሔር ኢንቮልቭ ማድረግ አለበት ሲጀመር ልክጸጋ እንዳለው we need to sit and wait on God ከዛ እግዚአብሔር ለህይወቴ ምን አይነት አላማ አለው ምክንያቱም መንገዱ ከተጀመረ በኋላ በአንድ ሁለት ቀን የሚደርስ ስላልሆነ መሃል ላይም we need the guidance of God ያው እግዚአብሔር እንደምታውቁት አንዱ ሬፒቴሽኑ መሃል ላይ ቀይ ባህር እንዳለ አይነግራችሁ because በዛኛው መንገድ አንሄድም የሚል ሰጀሽን እናቀርባለን ምን ያህል ሩቅ እንደሚሆን አይነግረንም በቃ ከነአን ይላችኋል let's go for it ይባላል እንሄዳለን መሃል ብዙ ነገር እናያለን ሶ በዛም መንገዳችን ላይ ጎዳናችንን የሚያቀነው ትክክለኛውን ራውት እስከያዘን ድረስ ነው አንዳንድ ጊዜ ግን አምቢሽየስ የሆኑ ቅዶቻችንን ይዘን መተን ከእግዚአብሔር ዘንድ ፊርማ ወይ ማህተብ ነው የምንፈልገው ከዛ ለዚህ ቅዳችን እግዚአብሔር ለምን ፕሮቫይድ አላደረገም ለምን ነገሩ አልሆነም ከዛ ያ ነገር ሳይሆን ሲቀር ደግሞ ኦኬ የእግዚአብሔር ሐሳብ እኔ ህይወት ላይ አልሆነም I'm missing things ያልነው ስላልሆነ exactly ግን ሲጀመር እግዚአብሔር ያላለው ነገር ነው ስለዚህ yes እግዚአብሔርን በመጠበቅ ነገሩን እንጀምራለን ከዛ መንገዳችንን መሃል ላይ we need to be conscious እግዚአብሔር ይሄ ነገር ወዴት ይሄዳል ምክንያቱም እግዚአብሔር አንድ አባባል አለ one step at a time ነገሩን ኢቭን ከጀመረን በኋላ በቃ በዚህ ጋር ነው ከተባለ በኋላ he's not going to tell you every step ለዛ ነው ሁሉንም ማን ነገር ከነገረን እግዚአብሔር ጋር እንሄድም do you think ቸርች እንመጣለን እንጸልያለን I don't think so በቃ we will have all our baggage and we'll just go ምንም ካውንስል ሳናደርግ ለዛ ነው በመንገድ ሁሉ እሱን ወቅ so ሁሉ ጊዜ we need updated information even ከእግዚአብሔር ጋር አንዳንድ ጊዜ the bigger picture ይሰጠናል እያንዳንዱ መንገድ ላይ ግን እግዚአብሔር አሁን ወደዚህ yes አሁን ወደዚህ እና እግዚአብሔር ደግሞ አይደጋግምም even በቃ በሄድንበት መንገድ ደጋግመን እንድንሄድ አይፈልግም because ሁሉ ጊዜ እሱ ላይ ዲፔንደንት እንድንሆን ከኤ ጀምረን እስከ መጨረሻው ድረስ ማለት ነውና በራሳችን ማስተዋል ስለምንደገፍ ነው በራስ ማስተዋል አትደገፍ ያለው ባይሆን ኖር አይነግረንም ነው በቃ የሆነ ታይም ላይ ሰጀሽን እንሰጣለን ለዛ ነው አይ ቲንክ አዳም የተኛው ጸጋ እንዳለው በዚህ ሻላር በዚህ ምናምን እንዳይና ሶ መሃል ላይ ሰጀሽኖች ሊኖሩን ይችላሉ ግን we need to surrender ለዛ ነው ሮሜ 12 ላይ የእግዚአብሔርን ፍቃድ ስንፈልግ የእግዚአብሔር ፍቃድ ደረጃዎች አሉ መጽሐፍ ቅዱስ ላይ ያሉትን ፋውንዴሽን ላይ ቸርች ስንማር ሰምተናልና የትኛው ላይ ነው መሆን እንፈልገው good acceptable and there is a perfect one አንዳንድ ጊዜ በራሳችን ማስተዋል ገፍተን ሄደን ጉድ ላይ እንቀራለን በጎ የሆነ ነገር አንዳንዴ ደግሞ አክሰፕታብል ላይ እንቀር ግን እግዚአብሔር እኮ ፐርፌክት ነገር አስቧል
ግን ያንን ነገር ለማድረግ ራሳችንን ማስተዋላችንን እውቀታችንን ከዚህ በፊት የነበረንን ኤክስፒሪየንስ ለዛ ነው ይህንን ዓለም አትምሰሉ የሚለው ዓለም የምትሰጠንን ሰጀሽንስ በሙሉ ለእግዚአብሔር ፈቃድ ሰሬንደር ማድረግ መቻል አለብን። እሱ ደግሞ አንዴ ተደርጎ የሚቆም ነገር አይደለም። ሁል ጊዜ የስ አፕዴት እያደረግ ነው። እንደዛ ሲሆን እግዚአብሔር ላይ ያለን ዲፔንደንስ ይቀጥላል ማለት ነው። እንደዛ ሲሆን ኢፌክቲቭ ነው፣ ጀርኒያችን በሙሉ የተቃኘ ይሆናል ማለት ነው። ቬሪ ኢምፖርታንት ጥያቄ ነው ያነሳሽው። እቅድ ከማውጣታችን በፊት እግዚአብሔርን ካውንስል ልናደርገው ይገባል። It's not about planning. ጦርነት ከመግጠም በፊት ይላል እኮ መጽሐፍ ቅዱስ እቅድ አውጣ ወይም ምክር ጠይቀህ እቅድ አውጣ ይላል። ጦርነት ከመግጠም በፊት መመሪያ ተቀበል ይላል። አይ ዶንት ኖ የትኛው ምሳሌ ላይ ነው ያለው ግን ሶ ያልሽው ማለት ነው 81 ፎቅ ከመውጣታችን በፊት Let's make sure. check the building. ጉግል ማፕ ተጠቀም። ግን ወጥተው ሲሆን ግን ፊሊንጉ በጣም ከባድ my god ሊፍቱ ቢሰራ አስባችሁታል ሲመለሱ አትሊስት It was a sign. God was telling them to የእንደገና ድል because በጉልበታቸው ወርደው ተመልሰው ሌላ ፍሎር ሊወጣ ሶ ወደ መጨረሻው ጥያቄ እንሂድና እያጠቃለልን ስንሄድ ሶ ስለ እቅድ አወራን፣ ስለ ትጋት አወራን፣ ከዛ እግዚአብሔርን ጠይቆ ስለማቀድ አወራን። ሶ እነዚህ ነገሮች ሁሉ ካወራን ነገር ባላንስ ለማድረግ ያህል ምክንያቱም ጽንፎች አሉ። ለምሳሌ አንዱ ጽንፍ ይላል ጽንፍ ራሱ የሚለው አማርኛ ከባድ ኤክስትሪምስ አማርኛ ላይ ጥሩ ረዳል። እሺ ያው እንግሊዝኛ ወከለ የአማርኛው ነው ኪጂ ሶ አንደኛው ጽንፍ ወይም ኤክስትሪም እግዚአብሔር ስላለ I don't have to plan የኔ ፕላን እግዚአብሔርን ይጋፋል። ሶ grace is enough for it የሚላለ በዚህኛው ሳይድ ደግሞ I have to plan for it, I have to work for it, I ብዙ አለ። ሶ የእግዚአብሔር ሰው ፓስተር ክሪስ ሲናገር ህይወትህ ላይ ያለው ውጤት በሙሉ የትጋትህ ውጤት ከሆነ where is the grace ይላል፣ ጸጋው ይላል ይላል። ሶ ብዙ ጊዜ ሰዎች ባላንሱን ያጡታል። አንዳንዴ all the responsibility ራሳቸው ላይ አድርገውት ነው የሚሆነው። አንዳንዴ ደግሞ all the responsibility is on God። ከዛ what is the balance እና ከዚሁ ጋር ተያይዞ ደግሞ ሶስት ነገሮች ነው አሁን ባላንስ የምታደርጉት። so there is ይሄኛው የጸጋው ሳይድ አለ፣ በራሳቸው የሚተጉት ሳይድ አለ። ከዛ ደግሞ እቅድ ስናቀድ እግዚአብሔርን ያካተተ እቅድ ከሆነ ከኛ አቅም በላይ የሆነ እቅድ መሆን አለበት ማለት ነው አይደል? ታዲም ሲነገረን አምነነው እግዚአብሔርን የምናቀድበት እቅድ ከሆነ ማለት ነው። ሶ አምቢጊየስ እንዳይሆን የምናደርገው የቱ ጋር ነው? የእምነት እቅድ አለ፣ ከዛ ደግሞ አምቢጊየስ የሆነ እቅድ አለ። where is the fine line? ሶ እነዚህ ነገሮች ባላንስ ነውና ያ ላይክ በጣም እንዴት ነው ዲሲፕሊን ሲባልና ግሬስ there is this misunderstanding አይደል? so discipline ሲባል rules restrictions like እግዚአብሔር በቃ ሰው ሲደሰት ፍራውን የሚያደርግ ነው የሚመስለው you have to do this እና እግዚአብሔርን ለማስደሰት ምናምን ይጠራል ሰውና when it comes to grace ደግሞ it's the whole different opposite. it's like freedom regardless of what I do. ኃጢአት ብሰራ ምንም ባረግ ጋድ ከናት ቢመራት ነው unconditionally ነው የተወደድኩት። እኔ አዋጥቼ አይደለም ድነትን ያገኘሁት። grace is like totally free። ከዛ ደግሞ ዲሲፕሊን ሲመጣ ደግሞ እሳይክ በጣም ሪስትሪክቲንግ እና ቲቶ 2:11 ላይ ድነት የሚገኝበትን የእግዚአብሔርን ጸጋ ለሰዎች ሁሉ ተገልጧልና ይህም ጸጋ በኃጢአት መኖርንና ዓለማዊ ምኞትን ክደን በአሁኑ ዘመን ራሳችንን በመግዛትና በጽድቅ በእውነተኛ መንፈሳዊ ሕይወት እንድንኖር ያስተምረናል ይላል። ሶ ላይክ የእንግሊዝኛው ዲሲፕሊን ሳስ ይላል እና ላይክ the same grace በቃ በነፃ አገኘነው ነው the same grace will come here እና ደግሞ ungodly ለሆኑት ነገሮች ኖ እንድትሉ እንደውም ይሄ ያስተምረናል የሚለው teaches us የሚለው ኤፌሶን 6 ላይ ያለውን ይናገራል። አባት የሚወደውን ልጁን ይቀጣል የሚለው it's like በቅጣት መልክ ነው ያስተምራል የሚለው some tough የሆኑት ቅድም ስናወራ ነበር tough የሆኑት journeys it's like teaching us discipline እና እንዴት ነው like አንዳንድ ሰው በጸጋ ላይ ሆነና ቅድም ዳኒ እንዳለው ማለት ነው ሶ አሁን እንዴት ነው born again ሆኛለሁ በነፃ ነው ዳንኩት ሶ ይሄንን በነፃ ስለዳንኩኝ እግዚአብሔር በነፃ unconditionally ስለወደደኝ I have to do something
ሶ አዲክሽን whatever ቢኖርበት whatever ማሳካት ያለበት ነገር ካለ just for the born again smoking ማድረግ አለብኝ ይልና ቶታሊ በስራ ይገባል ከዛ በቃ ይጠራል ፌል ሲያደርግ ፍራስትሬሽን ይመጣል ሶ በቃ I don't deserve this ይሄን ፍቅር አይገባኝም like ይሄንን ማድረግ አልችልም ወደሚለው ይገባል some people ደግሞ ወደዚህኛው ኤክስትሪም ለጥፉትና እኔ አላውቅም ለምን ደሞ አታጠናው ሲባል እኔ እግዚአብሔር ነው ማለት ከሆነ ይሆናል ማለፍ ካለብኝ አልፋለሁ መውደቅ ካለብኝ ይወድቃል so that it will be easy to blame on God እና like እንዴት ነው እኔ የኔ መዋጫ አያስፈልግም like God will take care of you wow ስለዚህ ለምዶ ስኬታማ ያልሆንከው እግዚአብሔር ካለ ሆኗል they're doing nothing የማይሆነው ላይሆን exactly amazing የሚሆነው ላይ to this extreme መስራት like really discipline እና grace-ን እንዴት ነው ባላንስ ምናምን እና ቅድም ዳን እንዳለው የሬሽዮ ኢምባላንስ ነው I guess የእግዚአብሔር ፓርት እና የኛም ፓርት I don't think even the ratio ነው ያለው አይመስልም I know okay I think ጸጋ is a loaded gun አይ በቃ ማለት በጣም ብዙ ስክሪፕቸርስ እያሰብኩ ነው መንፈሳዊ አባታችን ይሄንን አይዲያ ከዚህ በፊት ሜንሽን አድርጎት ያውቃልና እግዚአብሔር ቃል ላይ whenever grace የሚባል ነገር ሜንሽን ከተደረገ ከዛ ቀጥሎ የሆነ የሚደረግ ነገር አለ ምክንያቱም እግዚአብሔር ጸጋና available የሚያደርገው ዌስት እንድናደርገው አይደለም ለዛ ነው ጳውሎስ የሆንኩትን ሁሉ በጸጋ ሆኛለሁ ይላል ከዛ ግን በዛ ጸጋ ደግሞ እንደደከመ ይናገራል ከናንተ ከሁላችሁ ማለት ቃል ለእግዚአብሔር ቃል ላይ የተጻፈ ነው በሙላት ደከም ያለው ይላል እንዲ ደከም ግን ያደረገው ያጸጋ ነው ያንን ግን ያደረገውንም ነገር ደግሞ ሲናገር እሱም የሆነው ደግሞ መልሶ በጸጋ ነው ይላልና እዛው የእግዚአብሔር ቃል ሌላ ቦታ ላይ ደግሞ ይሄንን ጸጋ አታባክኑት ይላል ምክንያቱም እግዚአብሔር ጸጋን ላይክ እንደ ከረንሲ ነው የሚሰጠን ያን ከረንሲ እስካልተጠቀምንበት ድረስ ይባክናል እግዚአብሔር available ያደርጋል እግዚአብሔርን ቃል በሰማን ቁጥር ከእግዚአብሔር ጋር ህብረት ባረግን ቁጥር ለዛ ነው ዕብራውያን 4:16 ላይ በእምነት ወደ ጸጋው ዙፋን ቀረቡ በሚያስፈልጋችሁ ጊዜ የሚረዳችሁ ነው የሚለው ስለዚህ ያ ጸጋ available የሚሆነው የሆነ የሚያስፈልገን ጊዜ አለ የዛኔ እንድንጠቀምበት ነው ስለዚህ grace ካለ የሆነ የሚሰራ ስራ አለ የሆነ accomplish የምናደርገው ነገር አለ እንጂ የሚባክን ነገር ነው ካልተጠቀምንበት ስለዚህ we need to balance it እግዚአብሔር ላይ blame አድርገን የምንተወው ነገር አይደለም anytime እግዚአብሔር ቃል ላይ grace የሚባል ነገር ካያችሁ የሚሆኑ ነገሮች አሉ ምክንያቱም ጸጋው ነገሩን effortlessly እንድታደርጉት ይረዳችኋል እንጂ ማኒፑሌት እንድታደርጉት አይደለም ይሰጣችሁ አሁን አንዳንድ ጳውሎስ ያደረጋቸው ነገሮች በሰው አይምሮ ስታስቡት it's impossible ማለት ያደረጋቸው የሚሽነሪ ጉዞች የጻፋቸው መጽሐፍት የሄደበት ደብዝ የመንፈሳዊ ዓለም ላይ ያለው ደብዝ ኖርማሊ የሚደገምም አይደለም እንደዚህም ተብሎ የሚብራራ አይደለም ግን ያ ሁሉ ነገር የሆነው available የተደረገለትን ጸጋ አላባከነው ደክሞበታል ያንን ጸጋ ይዞ ሰርቶበታል ለምሳሌ ልክ እንደዛ መክሊት ነው መክሊቱ የተሰጣቸው ሰዎች አሉ የቀበረው ሰው አለ ስለቀበረው ነገሩ አይሰራም ማለት አይደለም ስለዚህ available ይደረጋል ግን ያ ጸጋ available የሚደረገው እንድና accomplish እንድናደርግበት እንጂ በቃ እግዚአብሔር የሆነ ነገር ያደርጋል እሱ ካላደረገ ነው አይደለም there is a grace that is available ግን ያንን ይዘነው ግን ቁጭ ማለት አለብን ማለት አይደለም ጸጋው ከመጣ አለማድረግ አትችሉ አንድ ሰው የሆነ ነገር ለእግዚአብሔር መንግስት እያደረገ እንደሆነ የምታውቁት የሆነ አካባቢው ላይ available የተደረገ ጸጋ አለ ማለት ነው አለበለዚያ ሰውየው frustrated ይሆናል ኮምፕሌን ሲያደርግ ነው የምታዩት ግን አንዳንድ ሰዎች የማያብራሯቸው ነገሮች ያደርጋሉ ከዛ ስትጠይቋቸው ነው አይደረግም እንዴ ከብዳል እንዴ ይሏቸዋል ለምን በራሳቸው አቅም አይደለም ያደረጉት ስለዚህ grace available በሆነ መጠን እንደም effortlessly ነገሮችን እያደረግን እንመጣለን እንጂ ሰንፈን እንቀመጣለን ማለት አይደለም ግን ነገሮችን ከኛ አቅም ውጪ በሆነ ጸጋ እኮ ማለት እሱ ነው it's a divine ability ስለዚህ በመለኮታዊ አቅም እንቀመጣለን አይደለም መለኮታዊ አቅም ላይ ማንቀመጥም በሱ ላይ ተነስተን ግን እንሰራበታለን our life will be effortless እንጂ ጸጋ ካለ የሆነ ነገር have to move አለበለዚያ that's not grace grace understand በትክክል አለማድረግም ነው usually foundation class ላይ ስናስተምር እኔ አንድ የምጠቀመው ምሳሌ አለ ለምሳሌ ህግ ሲሆን ሰዎች ቶታሊ የነሱን አቅም ነው ዲፔንድ የሚያደርጉት ጸጋ ሲሆን መለኮታዊ አቅም ነው
ስለዚህ እንዴት ማስረዳት እንችላለን? ምሳሌ ስሰጥ ለምሳሌ እኔ ለምሳሌ ዋና ማይችልን ሰው ውሃ ላይ ወስደው ዋኝ ግን እንዳትሰምጥ ብትለው እና ህግ ሊትራሊ ዲማንድ የሚያደርገው እሱ ህግ አውትሳይድ ፎርስ ነው አይደል? ስንማር ፋውንዴሽን ላይ ያዝሃል፣ አይረዳህም። ከዛ ሰው ትሞክራለህ፣ ስለማትችል ትሰምጣለህ። ህግ የማይችልን ሰው ነው የሚጠይቀው። ጸጋ የሚጠይቅህ ረድቶ ነው። ጸጋ ማለት በአሁኑ ምሳሌ ለምሳሌ ዋና የማይችልን ሰው የሚንሳፈፍበትን ነገር ሰጥተው እንዳትሰምጥ ብትለው አለመስመጥ ይችላል። ያቀረብክለት ነገር አለ። ግን ካቀረብክለት ነገር ውጪ ግን ከሆነ ይሰምጣል። ስለዚህ አለመስመጥ ካለበት ያቀረብክለት ነገር ላይ መቆየት አለበት። ገብቶሃል? ጸጋ ዲቫይን ኤቢሊቲ ከሆነ እየረዳህ ይጠይቀሃል፣ እያገዘ ይጠይቀሃል። ሰዎች ምን ጸጋን ኤክስትሪምሊ ሲወስዱት ለምንድን ነው ወደ ሌላ ዳይሬክሽን የሚለጠጠው? ሪስፖንሲቢሊቲ መውሰድ ለአክሽኖቻችን፣ ለስንፍናዎቻችን ያንን ስለማይፈልጉ እግዚአብሔር ስላልረዳኝ ነው። ስንፍናዬን I have to call it by name ሰንፌ ነው ማለት አለብኝ አይደል? ለምሳሌ ገላትያ ምዕራፍ 5 ቁጥር 1 ትዝ ይለናል አይደል? በነፃነት ልንኖር ክርስቶስ ነፃነት አወጣ። በቃ ግሬስን ሰዎች አንደርስታንድ ሲያደርጉ ፍሪደም የሚሉት ለዛ ነው። ግን ይሄው ስክሪፕቸር ቅድም ናርዲ ያለች ነበር። ይሄው ስክሪፕቸር ነገር ግን ጸንታችሁ ቁሙ። ነፃ ናችሁ ብሎ ስንጨርስና ደስ ብሎ ልንጠራራ ስንል ጸንታችሁ ቁሙ አለ። እንደገና በባርነት ቀንበር አትያዙ ማለት መያዝ የሚቻልበት ፕሮባቢሊቲ አለ ማለት ነው። አዎ ለዛ እኮ ነው እንደገና በባርነት የሆነ ፍሪደም አግኝታችኋል። ግን ጸጋ በፉል ኮንቴክስቱ የያዝከውን ፍሪደም ፕሮቴክት ኢቭን ማድረግ ነው፣ ቅድም እንደተባለው ማለት ነው። ስለዚህ ጸጋው ነው። አንደኛ ቆሮንቶስ 15:10 ናርዲ የጠቀሰችው ጥቅስ አለ። ጸጋው በእምነት አድኗችኋል። እግዚአብሔር ለየትኛውም ነገር ክሬዲት እንድትወስድ አይፈልግም። ዛትስ ዋይ የሚመካ በእግዚአብሔር እኔ እግዚአብሔር መሆኔን በማወቁ ሰው እንዳይመካ ከስራ አይደለም። የጸጋ መልእክት ይሄ መመካቱን ካንተ ይወስዳል። ምንም ነገር አድርገህ ስትጨርስ ያደረከው በእግዚአብሔር ጸጋ ነው እንጂ ጸጋ እንዳታደርግ የሚያበረታታ አይደለም። ቅድም ያልሽው ጥቅስ የሚመጣው ለዛ ነው። ስለዚህ ጸጋው በእምነት አድኗችኋል። ጸጋው ያዳነን የኛም ሪስፖንስ ስላለን። ኦኬ ለምን ዓለም ሁሉ ሳልቬሽንን ኤክስፒሪየንስ አላረገም? ጸጋው ያቀረበልን ነገር አለ። በእምነት ሪስፖንድ ማድረግ ግን የኛ ምላሽ ነው። ስለዚህ ምንም ባላንስድ የሆኑ ናቸው። እኛ የሆነ ማለት የምንፈልገው ነገር ሲኖር እሱን አስተካከል ለማለት የምንጠቀማቸው ተርሚኖሎጂዎች ናቸው። መትጋት ካለብኝ ስንፍና ፕሮብሌም ካለብኝ በጸጋው ጉልበት ከስንፍና ክልል መውጣት አለብኝ እንጂ ስንፍናዬን የሆነ ሹገር ኮት ማድረግ ወይም በሌላ ነገር ፕሮቴክት ማድረግ የለብኝም። ስለዚህ መትጋት ሲባል እኛ አቅም ላይ እንድንደገፍ ለመትጋት አቅሙም የሚገኘው ከእግዚአብሔር ተግተህ ስትጨርስ የተጋሁት እኮ እጄ ነው ጉልበቴ ነው ስትል እግዚአብሔር ደስ አይለውም። ቢኮዝ ለመትጋት አቅም የሰጠህ እሱ ነው። ምንም ነገር ሲደረግ ምንጩ እግዚአብሔር ያቀረበልን ነገር ነው። ለዛ ነው ለብልጣሶር ዳንኤል ምዕራፍ 5 ላይ መጽሐፍ ቅዱስ ሲናገር ትንፋሽህንና መንገድህን በእጁ የያዘውን እግዚአብሔርን አላከበርከውም ይላል። አሁን እኮ መትጋት አይደለም የሆነ ቅዳ ኮምፕሊሽ የሆነ ነገር እግዚአብሔር አላከበርከውም። ትንፋሽ ሁሉ የተያዘ ነው። አባትን ናቡከደነጾር ምን እንዳደረገና እግዚአብሔር ምን እንዳደረገበት አውቃል። እያወቅክ ግን ልብህን ዝቅ አላረክም እና እግዚአብሔር ቱ ዛት ኤክስትሪም ትንፋሽህን መንገድህን ይዞት ግን አላከበርከው፣ እውቅና አልሰጠኸው እያለ። ስለዚህ ግሬስ ሁል ጊዜ ለህይወታችን ትልቅ አቅራቦት ነው። ምን ደክመው ምን ተጋው በጸጋው ጉልበት እንጂ በእኛ አለበለዚያ ይሄ ሰልፍ ራይቸስነስ ውስጥ እንመጣለን። ከዛ ሰዎችን ወደ መኮንን እንመጣለን። ከዛ ሳናቀው እኛ ሜክ አድርገን ሰዎች ደግሞ የሆነ ችግር እንዳለባቸው ወደ ማየትም እንመጣለን። እኛም ከቆምን
ስለዚህ ይሄ ባላንሱ ትክክል ኪፕ መደረግ ያለበት ይመስለኛል። ሌላው ያነሳው ሐሳብ እግዚአብሔር ትልልቅ ነገር የሚያስብ አምላክ ነው። ልጆቹም እንዲኖሩት የሚፈልገው ትልልቅ ነገር ነው። ከዛ እኛም እቅድ ስናወጣ አንዳንድ ጊዜ የቱ ጋ ነው ኦኬ እግዚአብሔር ትልቅ ያቅዳል፣ እኛም እንደ እግዚአብሔር ልጆች የምናቅደው እቅድ አሁን ቃላቶቹ በደንብ እንግዲህ መታየት ይኖርባቸዋል። አምቢጊየስ ከእግዚአብሔር ትልቅነት ጋር በሚለው ሁለቱን ባይሰፉ ጥሩ። አምቢጊየስ ፕላን እግዚአብሔር ኖርማሊ የሆነ ነገር ስትሰራ አእምሮ ሰጥቷል አይደለ? ለምሳሌ ለክፋት ነገር ህፃናቱን እንጂ በአእምሮ የበሰላችሁ ነው። እግዚአብሔር ሁሌ የሚያወራ ትልልቅ ነገር ነው፣ እንድታይ የሚፈልገውም ትልቅ ነው። ግን እግዚአብሔር ከትንሽ መጀመር እንዳለብህ ግን ያውቃል። ፕሮሰሱን ያስቀመጠው እሱ ሆኖ ከፕሮሰሱ ጋር ሊጣላ አይችልም። እኛንን ፕሮሰሱን አድሚት ማድረግ ማንፈልገው እንጂ እግዚአብሔር ቅድም ብለናል እኮ ከነአንን ያሳይሃል። ግን እዛ ምድር ኤናቃውያን እንዳሉ አያውቅም። እሱ ለምደው እግዚአብሔር ኢያሱ ጋር መጥቶ የዚህ ህግ መጽሐፍ ካፍህ አይለይ፣ ቀንና ሌሊት አስበው፣ ያየለትን እንዲያይ ያየለትን እንዲወርስ እንትን ሮድ ማፕ እየሰጠው ነው። ትልቅ ማየታችን አይደለም ችግሩ፣ እግዚአብሔር ትልቅ ነው። ስለዚህ የኔም እቅድ ትልቅ ነው የሚሆነው። ኦኬ እግዚአብሔር ሁሌ ከእቅድ ጎን ስትራቴጂ ያለው ትልቅ ነገር እንድትሰራ ሲነግርህ አብሮህ እንድትከተለው ወደዛ ትልቅነት የሚወስድህ ስቴፒንግ ስቶንስ አሉ። እነሱን ኢግኖር አድርገህ ጌታ በቃ ትልቅ ተናግሮኛል፣ ትልቅ ነው የምሆነው፣ እኔ ብሰራም ባልሰራም አይሆንም። ስለዚህ እግዚአብሔር 31 መንግስታትን ታሸንፋለህ እኮ ሪማርካብል ሰክሰስ ነው። ግን አንድ የምታደርገው ነገር አለ። ስለዚህ ድልህ የሚወሰነው መመሪያ መከተል በመቻልህ ውስጥ ነው። ስለዚህ ትልልቅ ነገር ማሰባችን ችግሩ እሱ አይመስለኝም። አምላካችን እግዚአብሔር የሚፈልገው ያንን ነው። ግን ትልቅ አስበን ቀጥሎ የምናደርጋቸው ነገሮች ላይ ግን አይሆን ክፍተት ይኖረናል። ትልቅ አስበን ከትልቅ መጀመር ስንፈልግ ትልቅ አስበን ምን ጀምረው አጠገባችን ያሉ ችግሮችን ታክል ከማድረግ ነው። እሱን እግዚአብሔርም ሂኖስ ብዬ ነው ማምነው እኔ። ስለዚህ እግዚአብሔርም ስለሚያውቅ እነዛን ነገሮች ይታገሰናል፣ ጊዜ ይሰጠናል። ዛሬ ካላረከው አይለንም። አብርሃም ጋር ስራ የጀመረው እግዚአብሔር ነው። 25 ዓመት ሙሉ ግን አብሮት እኮ ነው ወክ ያደረገው። በየእድሜው መሃል እየመጣ የሆነ ነገር እየነገረው ይሄዳል። ስራ እየሰራ ነው። ከአብርሃም ማውጣት የሚፈልገውን ነገር በጊዜ ውስጥ እየሰራ ነው እግዚአብሔር። ስለዚህ ሂውማን ኔቸር አለን፣ ብዙ ነገሮች አሉ። ያንን ሁሉ ታግሶ ወዳየልን ትልቅ ነገር ይመራል። ኢንሄሪታንስ ባለፈውም ስናወራ ነበር። እምነት ትልልቅ ነገር የምታይበት እምነት ማየት ነው። ትዕግስት ግን ያንተን ድርሻ ነው። ታያለ፣ እግዚአብሔር ያሳይሃል፣ ትልልቅ ነገሮች ታያለ። ግን የተስፋውን ቃል የወረሱት በእምነትና በትዕግስት ነው። ትዕግስት ግን ይፈትንሃል፣ ጊዜ ይፈትንሃል። እግዚአብሔር የነገረህ ነገር የማይሆን የሚመስልህ ነገሮች ይፈትኑሃል። በዛ ሁሉ ውስጥ መጽናት ያየኸውን ትልቅ ነገር እንድትለማመደው ያደርጋል። አምቢጊየስ የሚለው ሐሳብ እኛ ራሳችን ነገሮችን የምንረዳበትን መንገድ ብናስተካክለው እንጂ እግዚአብሔር ትልቅ እንድናስብ ይፈልጋል። እሱ ነው ማሰበው። እስካሁን ድረስ ስለ እቅድ፣ ስለ ዲሲፕሊን፣ ስለ ትጋት እያወራን የቆየ ነውና there is this one thing ምንም ያህል ስትራክቸርድ የሆነ ህይወት ቢኖረን ኮንሲስተንት ብንሆን የሰው ኤፈርት ሲሊንጉን የሚነካበት ጊዜ አለ፣ የሚደክመን ጊዜ አለ። ሞቲቬትድ እንደሆነ like ያኔ በጀመርንበት ፔስ መሮጥ የሚያቀተን ጊዜ ይመጣል። in that time ቀጥል like keep trying harder አይደለም the thing ያኔ ነው ጸጋ የሚመጣው። እንዴት ነው ለእግዚአብሔር መስራት አቆመን ያኔ ከእግዚአብሔር ጋር መስራት መጀመር አለብን። አሁን እኔ በቅቶኛል። አብርሃም እኮ ጨረሰ፣ ሞክሮ ልክ ተስፋ አልችልም ብሎ ተስፋ ሲቆርጥ እግዚአብሔር መጣና እኔ ኤልሻዳይ ነኝ አለ። በፊቴ ተመላለስ። certain things ለዘመናት አቀደን ለዘመናት ጠረን ሊሆን ይችላል። አሁን በቃኝ፣ ከዚህ በላይ አልችልም፣ ከዚህ በላይ መስራት አልችልም፣ ከዚህ በላይ በዚህ አቅጣጫ ፍሬያማ ልንሆን አንችልም የምንለው ኬዝ ሊመጣ ይችላል። ግን ያኔ እኛ ሲበቃን እኛ ስንጨርስ ጸጋ ስቴፕ አፕ ያደርጋል። አንድ አባባል አለ guilt based obedience cuts the nerve of desire, it drains motivation, but grace based obedience ignites it ይላል። like አላደረኩም ከሚል የሚመጣ like ማድረግ አለብኝ እግዚአብሔር ይቆጣኛል ወይ ይሄን ነገር ማድረግ አለብኝ ከማለት የሚመጣ መታዘዝ የትኛውም ስራ ፍላጎትን ድሬን ያደርጋል ማለት ይቆርጠዋል።
ሞቲቬትድ እንዳንሆን ያደርጋል። ግን ጸጋ ላይ ተደግፈን ሲሆን ግን መታዘዝን የምናደርገው ሞቲቬሽናችንን ለማድረግ ያለውንም አቅማችንን ኢግናይት ያደርገዋል። ሶ የስ እናቅዳለን፣ የስ እንተጋለን፣ የስ ዲስፕሊን እንሆናለን። ግን በራሳችን ሳይሆን እግዚአብሔር ጸጋ ላይ ተደግፈን we're not working for God, we're working ከእግዚአብሔር ጋር። እግዚአብሔር በእኛ ሳይድ ነው ያለው። እግዚአብሔር እኛን እየደገፈን ያለው። እግዚአብሔር ሂዝ ቤቲንግ ሆና እኛ ሰክሲድ እንድናረግ፣ እኛ አቺቭ እንድናረግ፣ ትልቅ ቦታ እንድንቀመጥ። ሶ ላይ ቁጭ ብሎ እኛ ስንደክም ስንጥር በቃ የሆነ ፔን ውስጥ ስናልፍ ማለት ነው በቃ ትክክል ነው እያለ እያየን አይደለም፣ ላይ እያጨበጨበልን ያለው፣ አቅም እየሰጠን ያለው፣ ጸጋን አቬለብል እያደረገልን ያለው። ሰው ስንደክም ወደ ጸጋው ዙፋን እንሂድ። ስላዳመጣችሁ እናመሰግናለን። ስለዚህ ይሄኛውን ኤፒሶድ በዚህ የምንዘጋ ይሆናል። ከዛ በፊት ግን በሶሻል ሚዲያዎቻችን በሙሉ ፎሎ ማድረግ ትችላላችሁ፣ እኛ መከታተል ትችላላችሁ። በቴሌግራም፣ በኢንስታግራም፣ በፌስቡክ፣ በቲክቶክ ላይ አርሚ ጄልሲ ብትላችሁ ብትገቡ ኦፊሻል ፔጆቻችንን ታገኛላችሁ። አስቀድመን እንዳስተዋወቅ ነው ደግሞ ቴሌግራም ቻናላችን ላይ አስክ አርሚ ቦት የሚል ቦታ አለን። እዛ ላይ ጥያቄዎቻችሁን በመላክ እንደዚህ ባሉ ፖድካስቶች ላይ የምናነሳቸው ይሆናል። እስከ ቀጣዩ ኤፒሶድ ድረስ ይህን እየደጋገማችሁ ስሙ። ሻሎም። ቺርስ እናድርግ ከመውጣታችን በፊት ቺርስ። ውሃ ነው።